ሀገሬን ወዳለሁ። በደንብ ስሙት። ሀገሬን ወዳለሁ። ብዙ ሀገር ተለምኛለሁ። ሀገርን የመሰለ የለም። ላለው ሀሳባችን ሰሞትሮች ትላለው ሀሳብ ጨርሰናል። ከልጆቻችን ላይ ሆናቸው እንደ አባት እናዝናለን። መልካም አባት ናቸው ማለት በሃይማኖቱንም ብንለያይም እንኳን የሃይማኖት ጉዳይ ሌላ ነው። ሰውነት ይቀድማል። ሰውነት ደግሞ ሌላ ነው። ሃይማኖት መሰረት ያደረገው ለሰውነት ነው። ይሄን አድርግ አታድርግ፣ እንደዚህ ሆነ እንደዚህ አትሁን ለሰው ነው። መመሪያዎቻችንም የመጡት ለሰው ነው። ሰውነት ይቀድማል ከሁሉም። ሰው ስትሆን ነው እንደምትለው ሰው ማንም ቢሞት አክቹአሊ የምንደሰትበት ነገር መኖር ያለበት ነገር አይኖርም። ምክንያቱም ስለ ራሳችን የምናዝንበት እንጂ ስለ ሰዎች መሞት የምንደሰትበት አይኖርም። እለት እለት ወደ ሞት እኛ እየሄድን ስለሆነ የራሳችን ሞት ነው ሊያሳዝነን የሚገባው። ማለት ንስሐ ገብተናል፣ እኛም እንደዚህ አይነት ወንጀል ሰርተናል፣ እንደዚህ አይነት ጥፋት ውስጥ ነን ያለ ነው የሚለው ሊያሳስበን ይገባል እንጂ የሰውየው ሰንበዲ መሞቱ የሚያስደስተን አይሆንም ማለት ነው። ማንኛውም ሰው ይሞታል፣ እሱን እናውቃለን። ከዛ በዘለለ ግን በሰዎች ሞት የምንደሳሰትበት መኖር የለበትም። ምክንያቱም ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ላይ ምዕራፍ 12 ላይ ቁጥር 14 አካባቢ ላይ ከሚያለቅሱ ጋር አልቅሱ ይላል። ከሚደሰቱ ጋር ተደሰቱ፣ ከሚያለቅሱ ጋር አልቅሱ ካለን በሰዎች እንባ ላይ በሰዎች ለቅሶ ላይ አባታቸው በሞቱት አካላት ላይ እኛ ልንደሰት አንችልም፣ አልታዘዝንም። አንዳንድ እንትን እያየው ነበረ። ክርስቲያኖች ምን አግብቷቸው ነው እንትና ሀጂ በመሞታቸው ተቀዳሚ ሀጂ ሙፍቲ በመሞታቸው ክርስቲያኖች እንዴት ያዝናሉ የሚል መማገሻ ሀሳቦቻቸውን እያየው ነበረ። በጣም ያስቅ ነው። እኛ የታዘዝነው ከሚያዝኑ ጋር እንድናዝን ነው፣ ከሚያለቅሱ ጋር ደግሞ እንድናለቅስ ነው እንጂ እነሱ ሲያለቅሱ ስንጥር ልንከትባቸው ወይንም ደግሞ ልንስቅባቸው አልታዘዝንም። ያዘኑትን ከቻልን እንባቸውን ልናብስ፣ የተቸገሩትን ተቻልን ልንረዳቸው፣ የተከፉትን ልናባብላቸው ታዘናል ማለት ነው። ስለዚህ ይህንን በትህትና በትዕቢት ሳይሆን በትህትና ልናደርገው ታዘናል። ይህም ክፋትን በመጥፎ መመለስ ስለሌለብን ማለት ነው። ልክ የማቴዎስ ወንጌል ላይ ምዕራፍ 5 ቁጥር 44 ነው ምናምን አካባቢ እንዳለው ማለት ነው። ለጓደኞቻችን ለወንድሞቻችን ብቻ ሳይሆን ለጠላቶቻችንም እንደዛ እንድናደርግ እንጂ የታዘዝነው ለክርስቲያኑ ብቻ መርጠን አይደለም። ካዘነው ከተከፋው ከተበደለው ጋር አብረን ህብረት እንድናደርግ፣ ከተራበ ልናበላው፣ ከተጠማ ልናጠጣው ታዘናል። ይሄ ግዴታ ነው፣ ግዴታ ነው። ለጓደኛ ሳይሆን በእምነት ለሚመስልህ ብቻ ሳይሆን በእምነት ለማይመስልህም ከተራበ ልታበላው፣ ከተጠማ ልታጠጣው ታዝሃል። በእስልምናው በእምነት ካልመሰለ ልታበላው አልታዘዝክም፣ ቢያዝን ልታዝንለት አልታዘዝክም። እኛ ግን ግዴታ አለብን። ክርስቲያኖች ካዘኑ ቤተሰቦቻቸው ልናጽናናቸው፣ ካለቀሱ አብረናቸው ልናለቅስ ግዴታ አለብን እንጂ ልንስቅባቸው አይገባም። እሳቸው መልካም ስለሆኑ ብቻ አይደለም። እኔ ጋር ብቻ ነው የተቋረጠው ምናምን እንድንል አልታዘዝንም። በቃ ከሚያዝኑ ጋር ዘኑ ከተባለ በቃ ሲያዝኑ እንደማንኛውም ሰው እናዝናለን ማለት ነው። ያ ሰውዬ በኃጢአቱ ይጠየቅ። ከዛ ውጭ እኛ ግን እናዝናለን ስለሞቱት። በተረፈ ይድናሉ ወይ? በክርስቶስ ማያምን አይድንም።
በክርስቶስ የማያምን አይድንም፣ የዘላለም ሕይወት የለውም። ይህንና ክርስቶስ ካላመኑ ድረስ አይድኑም። የፈለገ መልካም ይሁኑ አለውኝ። ያ አለ ቅድም ነበር የተቋረጥከው። አለ ካሁን ኦኬ፣ ምን ጊዜ ተቋርጬ እንደሆነ አላውቅም። ስለዚህ በክርስቶስ የማያምን አይድንም። ይህንን እናምናለን። ፔሪድ። አይድንም ማንም በልጁ እስካላመነ ድረስ ሕይወት የለውም። እናውቃለን፣ እናምናለን። የማመቻቸት ስራም እየሰራን አይደለም። በቃ በክርስቶስ ማንም እስካላመነ ድረስ አሁን በፍርድ ውስጥ ነው ያለው። ነገር ግን በክርስቶስ አላመንም አይድንምና አንድ ሰው እሱ ሲሞት ቤተሰቦቹ ጋር ሄደን ባንዲራ እያውለበለብን ልንስቅ አንችልም ማለት ነው። ፍርድ የማን ነው? የክርስቶስ ነው። ፈራጅ ማን ነው? የክርስቶስ ነው። እኛ ግን ከሚያዝነው ጋር ግን እናዝናለን። መልካም ምኞት መመኘት ግን የሚከለክለን የለም። ፔሪድ የምንናገረው ግን ምንድነው? እሱ በክርስቶስ ያላመነ እንደሚፈረድበት እንደማይድን እናምናለን። አንድ ሰው ሊሞት ሲል ልክ ክርስቶስ በመስቀል ላይ ሆኖ በግራው እና በቀኝ የተሰቀሉትን ትረሳላችሁ እንዴ? በ11ኛው ሰዓት በቀኙ የተሰቀለው በመንግስት በመጣ ሰዓት አስበኝ ባለ ሰዓት ቀድሞ ከሁሉም ገነት ገብቶ ይለን እንዴ? አንድ ሰው እኮ ተነስቶ ሊሞት ሲል እኮ ንስሐ ሊገባም ይችላል እኮ በአፉ ሳይናገር ንስሐ ገብቶ በ11ኛው ሰዓት አምላክን ተረድቶ ሊሞት ይችላል እኮ። ምን እናውቃለን እኛ? በእስልምና አይቻልም። በታመመ ሰዓት ንስሐ ቢገባ በእስልምና አይቀበለውም። አላህ ጋነም ነው የሚከተው። በእኛ እንደዛ አይነት የለም። በ11ኛው ሰዓትም ንስሐ ገብተህ ልድን ትችላለህ። ልብንና ኩላሊትም የመረመረው ጌታ አምላክ ነው። ስለዚህ ምኞት እንደምኞት መመኘት ዚስማሽ የሚከለክለ ነገር የለም። ቦልድሊ የምንናገረው ግን በክርስቶስ የማያምን አይድንም። ፔሪድ። ልብንና ኩላሊትም የሚመረምረው ክርስቶስ ነው። በክርስቶስ ሳያምን የሞተ ግን አይድንም። ከሚያዝኑ ጋር ግን እንዳናዝን ይሄ አይከለክለንም። ከሚያለቅሱ ጋር እንዳናለቅስ አይከለክለንም። ምክንያቱም አለው አለካው አለ ትሰማለህ አለ ኦኬ። ምክንያቱም እኛ አላመነም ብለን እንዴት ነው እሱ ፈጣሪና አላመነም ብለን ምን ደሰተው? እሱ አላመናችሁኝም ሳይለኝ አባቷቸው እስቲ በትንሽ ስንት ዓመታቸው ነው? ባዮግራፋቸውን አልሰማሁም። አይ ቲንክ 80 እንደዛ ናቸው። 80 ምናምን መሰለኝ። ታዲያ 80 ዓመት ሙሉ አላመኑኝም ብሎ የመገባቸው የተንገባከባቸው የጠበቃቸው ፀሐይ ያወጣላቸው ንፋስ ያወጣላቸው 88 ዓመት 86 ይላሉ ብቻ 80 ዓመት በላይ ያኖራቸው ፈጣሪ እያለ እኔ ምን ቤት ነኝና ነው 80 ዓመት ሙሉ እሱ ታግሶ ሳያመልኩት 80 ዓመት ሙሉ የታገሳቸው አምላክ እያለ እኔ ማን ቤት ነኝና ነው ብድግ ብዬ ገና የእሳቸውን ሩብ ዕድሜ ያልኖርኩኝ እንዲህ ስላላመለኩ እንኳን ሞቱ ምለው ምን ቤት ነኝ እኔ? 80 ምናምን ዓመት ሲኖሩ እሳቸው ፀሐይ ለነሱ ከልክሎ ለኔ ሰጥቶኛ ቃል ፈጣሪ እሳቸው አላመኑኝም ብሎ ፀሐይ ከልክሏቸዋል፣ ንፋስ ከልክሏቸዋል። ስለዚህ በሐዘን እንደምድራዊ ሰው እናዝናለን። በቃ ማንኛውም ሰው ሲሞት እናዝናለን። በተለይም ደግሞ ሐዘናችን እጥፍ የሚሆነው ምንድነው? እሱ ሳያምኑ ሲሞቱ እናዝናለን ይበልጥ። በልጁ ሳያምን የሚሞት ገሃነም ይገባልና በዚህኛውም ደግሞ ደግመን እናዝናለን ማለት ነው። ሁለት ሐዘን ይሆንብናል እና እንደዛ ነው። አይደሉም ነፍስ ይማር ማለት አይቻልም እያለን ነው። ነፍስ ይማር ራሱ ማለት አይቻልም እያለን ነው። ከዛም በከፋ ነው። በነገራችን ላይ ቪዲዮዎቹ ከዛም በከፋ ደረጃ ነው። አንድ ቪዲዮ በተለይ ባሳያችሁ ይሰቀጥጣቸዋል። አይ ቲንክ እሳቸው በጣም ኒውትራል ጥሩ ሰው ናቸውና ለሀገራቸው ያላቸው እንትኖች በጣም ደስ የሚሉ ሰው ናቸው እና ለምን እንትን እንዳሉ እዚህኛው ቪዲዮ
ይሄ ሳይሆን ቆይ ይሄ ቪዲዮ ሀገሬን ወዳለሁ። ስሙት፣ በደንብ ስሙት። ሀገሬን ወዳለሁ። ብዙ ሀገር ተለምኛለሁ። ሀገርን የመሰለ የለም። ላለው ሀሳባችን እንጂ ሳሞትሮች ትላለው ሀሳብ ጨርሰናል። ከልጆቻችን ላይ ሆናቸው የማንም አይደለችም። ይሄ ሀገር የኛ ነው። የስያሜው ጉዳይ ኢንሻአላህ ስተት ከሆነና መስተካከል ካለበት ሌላ ጊዜ ሊስተካከል ይችላል። ምድሪቷ ግን የኛ እንጂ የሌላ የማን አይደለም። በሞራል እንኳን የነሱ እንዲሆን አንፈቅድላቸውም። በሞራል እንኳን ሞራል እንዲኖራቸው እንኳን ሊገባቸው አይችልም። የኛ ነው ሀገሪ። እኛ ክርስትናና እስልምና ክርስቲያኖችና ሙስሊሞች የምናውቀው ወንድማማችነትን፣ እህትማማችነትን፣ መከባበር፣ መተዛዘን በሐዘንም ሆነ በደስታ በሰርግም ሆነ በሞት እንተባበር ነው እንጂ የሚያምርብን የምናውቀው ሀገራችንን ያደግንበት በጠብ ደም በማፍሰስ ንጹሃን በመግደል በማፈናቀል እንዳልሆነ የምታውቁ አውቃችኋል። አሁንም ወደዛው ወደ ጠባያችን ወደ መመካከር፣ ወደ መከባበር፣ ወደ መተዛዘን የበላያችንን ወደ ማክበር ለበታቻችንን ወደ ማዘን የጓደኛችንን መብት ወደ መጠበቅ እንድንመለስ አደራ እላለሁ። እኛ ውስጥ ያሉ ወሃቢዎች አሁን በኋላ እንደማይቀጥሉ ነው። እነሱም አይቀጥሉም፣ እኛም አናስቀጥላቸውም። ፊት በሙስሊሙ ውስጥ ተደብቀው በሱፍያ ውስጥ ተደብቀው ሁላችንም መቅፈናቸዋል። አሁን ግን በየክልሉ ጎልተው ታውቀዋል። ዛሬ ተነሱ የሆነ አልহামዱሊላህ ዋሃቢያ ነው። ከነሱ ያልሆነ ዲኑን ያስከብራል። እኛ በአገራቸው አትጠቀሙ አይደለም የምንላቸው። ከዛሬ ጀምሮ በአገራቸው በሰላም መኖር ይችላል። እኛም በሰላም መኖር እንችላለን። አንድነቱን አፍርሰውታል፣ አንድነቱን ንደውታል። ሙስሊሙ አንድ ሆኖ ክርስቲያኑ ሙስሊሙ አገሩን ማስከበር ሰላሙን ማስከበር ይገባል። ተኛ በኩል ሊቆም ይገባል እያልን ነው። ሌላ የለውም። በመሞቱም እኔ ሐቂቃ ደስተኛ ነኝ። አልহামዱሊላህ الذي اراح الله منه العباد والبلاد والله ደግሞ እንደ ሀገራችን እንደው እንደዚህ እንደ ሰውዬ ፊትናን የረጨና ለአህሉ ሱና መርዝ የሆነ ሰው በእድሜም አይችም አላቅም። ከዛ አንፃር انا فرح والله فرحت። እኔ እንደውም አላህ ሌሎቹንም አላህ ሂዳያ ይስጣቸው፣ አለበለዚያ በቅርቡ ይሰብስባቸው ነው የምለው፣ ከነሚዜዎቹ ነው የምለው። ዛሬ አንድ ሽርክና የኹራፋት ራስ የሆነ ወይንም ደግሞ ዋና አርፏል። አልহামዱሊላህ ረቢል ዓለሚን። አላሁ አክበር ይላል። ትላንት ፓኪስታን ቪዲዮዎችን እየቀረጹ የቱ ጋር ቦምብ እንዳረፈ አረፈ በለው ወላሂ ነፋው። አላሁ አክበር ይላል። ሙስሊም ዌስት ባንክ ያሉት ማይ ፍሬንድ አናት ላይ ሚሳኤል ሲዘምት ደስ ብሎት እዛው አጠገብ ከጎንህ እየኖረ አላሁ አክበር አላህ ይመስገን እግዚአብሔር ይመስገን የሚል ሰው ካለ ሰምቲንግ ኢዝ ሮንግ ዊዝ ዩ። በተንከን አላህ ያቀርብልን። የኩፍር ስርዓት ከነ ተከታዮቹ ተንቆጣጥቶ ከምድረ ገጽ ላይ ጠፍቶ ኢስላም የበላይ የሚሆንበትን አላህ ሳያሳየን አይግደለን። የኢስላም የበላይ ለመሆን እኛም ህይወታችንን፣ ገንዘባችንን፣ ጉልበታችንን ለመስጠት ወደ ኋላ የማንል ጀግኖች አላህ ያደርግልን። በሀገራችንም በሌሎችም ሙስሊም ሀገር የመጣውን በላ አላህ ያንሳልን። መስጂዶቻችንም ወንድም እህቶቻችንም አላህ ከጠላት ይጠብቅልን። ጠላቶቻችንን አላህ እርስ በርስ ያባላቸው። የሙስሊሞች ምርኮ ገንዘብ ያደርጋቸው። ወንድም እህቶቻችንን ከጠላት ሴራ አላህ ይጠብቃቸው። ወሰለላሁ ወሰለም على نبينا محمد وعلى ሀገራችን ለኢትዮጵያ ለአንድነቷ ለሰራዊቷም ለመኳንንቷም ለህዝቧም
ሰላምን ስጣት። በዳሪና በውስጥ ያሉትን ጎረቤቶቿን ሁሉ በፍጹም ሰላም አስጊጣቸው። የሰላም ንጉሥ ሆይ ሰላምህን ስጠን። ሁሉን ሰጥተህናልና እግዚአብሔር ሆይ ጥሪት አድርገህ ዋጋችንን ስጠን። ከአንተ በቀር ሌላ የምናውቀው የለምና ቅዱስ የሚሆን ስምህን ፈጽመን እንመጠራለን። ነፍሳችን በመንግሥት መንፈስ ቅዱስም ትድን ዘንድ በኃጢአት የመጣ ሞትም በእኛ በአገልጋዮች ላይ በወገኖችም ሁሉ ላይ እንዳይበረታታ አቤቱ ዛሬም ዘወትርም ለዘላለሙ። ስለዚህ እኔ ዛሬ ዱዓ ላድርግም ብዬ ታውቅ ስለሆነቱ ወንድሞቻችን የኦርቶዶክስ አባቶች በሰፊው አድርገዋል። ወገባችን ሲንቀጠቀጥ ቁሟል። ያና ምን ብለናል? ያ ይበቃል መስሎኝ ነው። ደግሞ እንግዲህ አርጉ ሳላችሁ ሀገራችንን አማን አላህ ያርግልን። እኛ ንጹህ አላህ ያርገን። አመራሮቻችን ሀዘኛ አላህ ያርጋቸው። የህዝባቸውን እርሩ የሚያዳመጡ አላህ ያድርግልን። ታቹን ደግሞ ተመሪውን ደግሞ የሚመራውን ሰው ደግሞ እውነተኛ አላህ ያድርገው። የበለውን የሚያከብር አላህ ያርግልን። የበለው የሚያዝን አላህ ያርግልን። ስበሳችን የምንተዛዘን አላህ ያርገን። ስበሳችን የምንሰማማ አላህ ያርገን። ያለነው እኮ ብንሞኛኛ አይሆንም። ጠቅላይ ሚኒስትር መሪ ሀገር መሪ የሚሰደብበት ወቅት ላይ ነው ያለነው። የሃይማኖት አባቶች የሚሰደቡበት ወቅት ላይ ነው ያለነው። እንሞኛኛለን እያወቅነው። እኛ ብንሞኛኝ አላህ አይሞኝም። አላህ በስልጣን የሚሞኝ ጌታ አይደለም። አላህ በመብት የሚሞኝ ጌታ አይደለም። በይህ ነው የሚሞኘው። የልብ ንጽህና ነው የሚመለከተው። የሥራ ጥራት ነው የሚመለከተው። ብናታልለው ብናሞኘው ምን ፋይዳ የለውም። እና በጥሩ አጠራሽ እንደ ዶክመንተሪ አሳይተናቸዋል። እንግዲህ እሳቸው ምን አይነት ሰው ነበሩ የሚለውን አንድነትን፣ ፍቅርን የሚሰብኩ ሰው ነበሩ። ነፍሳቸውን እንግዲህ ያው ገነት ናቸው። በክርስቶስ አንድ ባንሆንም መንግስተ ሰማያትን ወይ ይድናሉ ብለን ባናምንም እንደ አንድ ጥሩ አባት፣ እንደ አንድ ኢትዮጵያዊ አባት ፍቅርን እንደሚሰብኩ አንድነትን እንደ እስልምናው ሳይሆን እንደ መጽሐፎቹ ሳይሆን በስነ ስርዓት አንድነትን ህብረትን ሲሰብኩ የነበሩ አባት ናቸው። ሁላችንም እንወዳቸዋለን። እኚህ አባት ሲያስተምሩ የነበረውና ጎን ለጎን ደግሞ አሁን በአደባባይ ወጥተው እሳቸው ይሞቱ በደስታቸውን በሳቸው ሞቱ ብለው እያሉ ሲጨፈሩ የነበሩ ዋሃብያዎች ምን አይነት ካራክተር እንዳላቸው አይታቸዋል። ለነሱ ያ ቢላ አዘጋጅታችኋል ግደሉ የሚለው ሰውዬ ለነሱ ጀግና ነው። እንደነዚህ አይነት ሰዎች በጣም በቃ የሰላም ጠር ናቸው፣ አያስፈልጉም፣ መጥፋት አለባቸው ነው የሚሉት። የሆነ ሆኖ ግን ጀነራሊ አሁን ለነዚህም ሰዎች ጥያቄ የምናቀርበው እኚህን አባት እንደ ሙስሊም እንኳን ነፍስ ይማር ማለት ትችላላችሁ ወይ የሚለው ላይ እንነጋገራለን። እስኪ ዋሃብያዎች መግባት ትችላላችሁ። በቅድሚያ ግን ቦስ እንኳን ደህና መጡ ብለናል። ቤት ለምቡሳ ስላለ ሰላም፣ እንዴት ነው? ሁሉ ተማም? እግዚአብሔር ይመስገን። እንዴት አመሹ? መስገን ነው። እንዴት ነው? አለን ክብሩ ይስፋ በመድኃኒዓለም ሁሉ ሰላም አለን። እና እሺ ካላችሁ ግቡ። ቦስ የምትለን ነገር ካለ በዚህ አጋጣሚ ድሎ ለስተ አብዛኛውን ብለዋል። እናመሰግናለን ኡስታዝ። እሺ ጀዛከላ ኸይር። ኦኬ እሺ ወሃቢዮች እስኪ ካላችሁ ሙስሊሞች ትገቡና ማዘን ትችላላችሁ ወይ? እንደ እስልምናው ነፍስ ይማር እነዚህን ሰውዬ ማለት ይቻላል ወይ? እንደ ወሃቢዮች አስተሳሰብ እንዳስተምሮታችሁ ይህንን እንድትሉ ተፈቅዶላችኋል ወይ? ለዛም ነው አንዳንድ ዘግናኝ ቪዲዮዎች እየሰማን ያለ ነው። የተለያዩ ኡስታዞች በጣም ብዙ ናቸው። በነገራችን ላይ ቪዲዮዎቹን ለቅቅ ያለው ገብታችሁ ማየት ትችላላችሁ። እኔ ቤት ላይ እኔ እንጃ ማንም እኛ ጠላቶቻችን ቢሞቱ እንደዚህ አንናገርም። በሰው ሞት ላይ እንደዚህ አንደሰትምና መደሰት እንዳለባቸው ነው አስተምሮታቸውም እንደሆነ ደስተኞች እንደሆኑ በሞታቸው ሲናገሩ ነበረ። መጽሐፉም ደግሞ ይሄን ይፈቅዳል ወይ የሚለውን እንነጋገራለን። ላኩ ዋሃቢያዎች። እስከዛ ግን ሀያትና ሚስሩ እንኳን ደህና መጣችሁ። ዲቫይ እንዴት ወራችሁ?
ለምን አመሻችሁ? ሰላም ብያለሁ ሁላችሁም። አለን እግዚአብሔር ይመስገን። ሚስሩ ደህና ነሽ? አለሁ። እንዴት ነህ? አለሁ ሚስራዬ እግዚአብሔር ይመስገን። እሺ ሀያት ሰላም ነኝ። እሺ እንዴት አመሻችሁ ሁላችሁም? አይፎይ ቃሊ ምስራ ሳዲ ሁላችሁ ያላችሁ ሁላችሁም እንዴት አመሻችሁ? እግዚአብሔር ይመስገን። እሺ ኦኬ እሺ ሙስሊሞች አንድ ቁጥር ጻፉ። አክቹሊ ዋሃቢያዎችም ብቻ ሳትሆኑ ለአህባሾችም መግባት ትችላላችሁ። አንድ ቁጥር ጻፉ። ሙስሊም ናችሁ አንድ ቁጥር ጻፋችሁ መግባት ትችላላችሁ። አይ ቲንክ ገስቱ እየከፈተልኝ ስላልሆነ ለኔ ሙስሊሞችን ብቻ አስገቡልን። ሞዴሬተሮች ካላችሁ ሙስሊም ብቻ ካለ ገስት ላይ እና ይሄን ያለው ደስታቸውን አይ ቲንክ ላሳያችሁ እችላለሁ ወይ ሙስሊሞች እስኪገቡ ድረስ የተወሰኑ አንድ ቪዲዮ ላሳያችሁ። አንድ ኡስታዝ እንዴት ጮቤ ረግጦ ሲያስተምር እንደነበረ እና ኪታብ እየጠቀሰ ነው የሚያስተምረው። ያስደነግጣል በጣም እና የዚህን ያህል ደረጃ አይደል ነው፣ ከባድ ነው። ዋሃቢይዝም የሚባለው አስተምሮት ምን ያህል ከልት እንደሆነ፣ ምን ያህል ካንሰር እንደሆነ፣ ምን ያህል ለማንኛችንም ለምን በምድር ላይ ያለ በቃ ለሰው ዘር በሙሉ ለፍጡራን በሙሉ የሚመጥን አይደለም። ለዚህ ላይ 21ኛው ክፍለ ዘመን የሚሆን እምነት እንዳልሆነ በደንብ ተረዱበታላችሁ። ስሙት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የነብዩ ሰለላሁ ዐለይሂ ወሰለም ሱናን የሚከተል ሰው ወይም ኢነል ሙስሊመል ሐቅ ትክክለኛ ሙስሊም የሆነ ሰው አንድ ታላቅ ዓሊምን በማጣት እንደሚያዝነው ወደ አላሁ ሱብሓነሁ ወተዓላ መንገድን ወደ ነብዩ ሰለላሁ ዐለይሂ ወሰለም ሱናን የምጣሩ ሰዎች ዱዓቶች በሚሞት ጊዜ እንደሚያዝኑ ሁሉ يفرح المؤمن بهلاك البدع واهل البدع ورؤوسهم ورموزهم عند የቢድዓ ባለቤት በሚሞት ጊዜ በል የቢድዓ አንጃ ትልቃቸው በሚሞት ጊዜ በዛው ተቃራኒ ይደሰታል። ምክንያቱም ሰለፎቹ ሪድዋኑላሂ ዐለይሂም ቀደምቶች ከአህለ البدع ላይ ማስጠንቀቅና ሰዎችን ማራቅ ብቻ አይደለም ስራቸው። በል እንደውም እነዚህ የቢድዓ አንጃዎች በሚሞቱ ጊዜ አልቆሙም ነበር፣ አህዋላቸውን ይገልጹ ነበር፣ ጥመታቸውን ይገልጹ ነበር። በል ካኑ የፈርሑና ቢመውቲ አህል البدع ورموزهم የቢድዓ አንጃዎች በመሞታቸው ትላልቅ ሰለፎች ደስቱ ነበር የቢድዓ ባለቤት በሚሞት ጊዜ። ለምሳሌ في الصحيحين عن ابي قتاده رضي الله عنه بخارينا مسلم ውስጥ ባለው ሐዲስ ان النبي صلى الله عليه وسلم قال እነዚህ የጥመት አንጃዎች አይነት በሚሞቱ ጊዜ يستريح منه العباد والبلاد والشجر والدواب نال እንደዚህ አይነት ከቢድዓ አንጃዎች የአላህ ባሪያዎችም ራህ ይወስዳሉ። በል ሀገርም ሰላም ያገኛል፣ እንጨትም ሰላም ያገኛል፣ እንስሳቶችም ድረስ ሰላም ያገኛል ከነሱ ጥመት ይላል። ኢዘን فكيف لا يفرح المؤمن بموت اهل البدع ورموزهم ታዲያ እንዴት ሙስሊሞቹ አይደሰቱም? የቢድዓ አንጃዎችና የነብዩ ሰለላሁ ዐለይሂ ወሰለም ሐዲሶችን የሚያጠሙ የአላህን ሱብሓነሁ ወተዓላ ሲፋቶችን ውድቅ የሚያደርጉ ትላልቆች በሚሞቱ ጊዜ እንዴት አንደሰትም? ብሽር ሙረይሲ በሞተ ጊዜ ብሽር ብን الحارث ሱቅ ውስጥ ነበር። ብሽር ሙረይሲ ማለት ጠማማ ነው፣ ቁርአን መክሉቅ ነው ሲል የነበረ ነው። አላሁ ሱብሓነሁ ወተዓላ ከዓርሽ በላይ አይደለም ብሎ ሲያምን የነበረ ነው። ነገር ግን መሞቱ ተሰማ። ከዛ ብሽር ብን الحارث ረሒመሁላህ ረሕመተን ዋሲዓ ሞቱን የሰማ ጊዜ ሱቅ ውስጥ ነበር። አልሐምዱሊላህ الذي أماته ለአላሁ ሱብሓነሁ ወተዓላ ክብር ምስጋና ይገባው ይህንን የቢድዓ አንጃዎችን ስለ አገለገለን ስለገደለልን ያሉት። ኢማሙ አሕመድም ረሒመሁላህ ረሕመተን ዋሲዓ ተጠየቁ። የጥመት አንጃዎች ላይ ሙሲባ በሚወርድ ጊዜ ሞት በሚወርድባቸው ጊዜ መደሰት እንዴት ነው ተብሎ በሚጠየቁ ጊዜ ወመን ላ የፍረሁ ቢሃዛ ማን ነው በእንደዚህ አይነት መደሰተው ብሎ የሚመለሱት አሱና ቢልኸላል በሚባል ክታብ ላይ ታገኛላቸው። ዋህብ ብን ቁረይሽ አዳል በሞተ ጊዜ ያጠማማ በሞተ ጊዜ ዓብድራሕማን ብን ማህዲ ረሒመሁላህ ረሕመተን ዋሲዓ እንዲህ አለ አልሐምዱሊላህ አለዚ አራሐ አልሙስሊሚነ ሚንሁ አላሁ ሱብሓነሁ ወተዓላ ክብር ምስጋና ይገባው ሙስሊሞቹን ስላሳረፋቸው ከዚህ ጠማማ ሰው አለው። እኛም ምን እንላለን? አልሐምዱሊላህ አለዚ አራሐ العبادة والبلاد والدواب من هذا المجرم الضال المكفر الله سبحانه وتعالى كبر مسكنا يقبو لذي أمام الشيخ تبيو عمر جنته لا قلقلن الحمد لله والله ارتحنا عليه من الله ما يستحق سمون እንግዲህ እንደሰማችሁት ነው
ጌታዊ ድረስ በጣም ነው የሚያስደነግጠው ይህንን መስማት። ሰው ኡስታዙ እንግዲህ ኪታብ እየጠቀሰ ነው፣ መጽሐፍ እየጠቀሰ ነው። ሰሃቦች ይደሰቱ ነበር ምን ስላለ ብቻ? አላህ ከአርሽ በላይ አይደለም፣ ቁርአን ፍጡር ነው ፈጣሪ ስላሉ ብቻ ስም እየዘረዘረ መጽሐፍት እየዘረዘረ ጥንት ሰለፎቹ ምርጡ የእስልምና ትውልድ የተባሉት እነሱ ይደሰቱ ነበረ። እነዛ ሰሃባዎች በፊተኞቹ ትውልዶቹ ላይ ይደሰቱ ነበር፣ እኛም እንደዛ እንላለን እንደሰታለን እያለ በሰው ሞት የዚህን ያህል ደስተኛ እንደሚሆኑ እየተናገረ ነው። ይሄ ነው አስተምሮታቸው። ይህን አስተምሮታቸውን በአደባባይ ልብ በሉ። እኛ ጠላታችንም ቢሆን እንኳን እሳቸው መልካም ሆኖ ስለሆኑ ብቻ ሳይሆን ጠላት ቢሆን ይሄ ሰውዬ ራሱ ቢሆን ሌሎች አሁን ይገደሉ የእኛም ሞት የሚመኙ እኛን ሊያጠፉ የሚፈልጉ አይታችኋል። ከዚህ በፊት እኛ ላይም የተደረገው ፎይ ላይም የተከፈተውን ዘመቻ አይታችኋል፣ የግደሉ ዘመቻ። እነሱም ቢሆኑ እኛ ይህንን አንመኝም። ይሄ ትክክለኛ ዋሃብያ ምንድን ነው የሚለውን ቁልጭ አድርጎ የሚያሳይ ድንቅ ድንቅ ምስክርነት ነው ለሚገባው ሰው ማለት ነው። ራሳቸው አንደበት ነፍስ ይማር ራሱ ማለት አይችሉም። እንችላለን ያለ አንድ ዋሃብያ እስኪግባ እሳቸው ነፍስ ይማር ማለት ኢማጂን ነፍስ ይማር እችን ቃል ለማውጣት። በተቃራኒው ግን እጅግ በጣም ደስተኛ ነው መሆን ያለባችሁ። ያልተናገሩትን ቢሆኑ ዝም ያሉትን ቢሆኑ ሼም ይዟቸው ነው ወይ ለፖለቲካቸው ነው እንጂ ይህንን ነገር በልባቸው እንትን ሳይሉት ቀርቶ አይደለም። አይ አንልም ሚል ካለ መግባት ይችላል ከአሁን ሰዓት ጀምሮ ማለት ነው። ሌሎቻችሁም ሙስሊሞች መላክ ትችላላችሁ። እና ቦስ ይሄ ነው እኔ ጋር ያለው ከሞላ ጎደል። እዚህ ቀይ ያበራብን ያንተ ምንድነው እንትኑን ቀይር። እኔስ ዋብያ አራጅ ገዳይ ክንፍ ነው። ከባድ ነው። ማሜ እንኳን ደህና መጣ። ገብታ ማሜ ይሰማል? ማሜ ወጣ። የዋብያው ክንፍ በጣም አክራሪዎች መፍለቂያ ነው። በተቃራኒው ሀባሹ ወይንም ደግሞ የሀጂ ሙፍቲን አይነት አቂዳ ያላቸው ከኢትዮጵያ ካልቸሩን የኢትዮጵያን ባህል አዳፕት ስላደረጉ ጤናማ የሚባል ነው። ከዛኛው አንጻር አይሳይስ እንበሉት ቦኮ ሃራም ሌሎችም የሽብር ተቋም እንዳለ ዋብያ ናቸው። ባይዘ ለክርስትናው ብቻ ሳይሆን ለራሳቸው በጣም አደጋ ናቸው፣ ለሙስሊሙ ማለት ነው። ምንድነው ሳውን አንድ ነን የሚል ደጋግመው ሲጫወቱ ታያላችሁ። ሙስሊም ሁሉ አንድ ነው፣ ሙስሊም ሁሉ አንድ ነው፣ ልዩነት የለንም። ሌላ ምንም በአቂዳ እንደማይለያዩ አንድ አይነት ፊርቃ ውስጥ ያሉ ነው የሚመስሉት ሲያወሩ። ነገር ግን እውነት ሲመጣ እንደዚህ ነው። አሁን ሲሞቱ እሳቸው ተደሰቷል፣ አላስቻላቸውም። ባይዘ ፈንቅሎ ወጣ ማለት ነው እንትናቸው። አንድ ነን የሚለው የት ነበር? ሀባሾቹን ይሸውዷቸዋል፣ ይጭውት ነው የሚሉባቸው ማለት ነው። ሀባሾቹ አክቲቭ አይደሉም ሚዲያው ላይ፣ መሬት ነው ያሉት ብዛት። እና ወጣቱ አብዛኛው አሁን ዋሃብያው ሴክት ነው። ለዛ ፖለቲካውን ሚዲያውን ተቆጣጥረውታል። ከመንግስት ጋርም አሁን አብረው ያሉት ዋሃብያው ሴክት ነው። በጣም አክቲቭ ሴክት ዋሃብያው ነው። ለዛ እንደዛ አድርገው ይደልሏቸዋል፣ ይሸውዷቸዋል። ከመጅሊስ ራሱ ሲያስወጧቸው ታስታውሳላችሁ። ገፍተራው ነው ያስወጧቸው። ሽጉጥ አውጥተውባቸው ነው ያስወጧቸው። ከመጅሊስ ራሱ ሲያባርሯቸው አመናጭቀው አዋርደው እንደዛ ነገር ነው ያስወጧቸው። ይሄ አሁን ጤናማ ሊመስል ይችላል። ዋሃብያው አሁን ፍቅር ሊመስል ይችላል። እቺ ጅማሪ ነች። ለራሳቸው ሰው ጅማሪ ያሳዩት ነው። መጽሐፍቶቻቸው ግን በእንደዚህ አይደለም እንዲያልፉ የሚፈቅድላቸው፣ እንዲያርዱ ነው የሚፈቅድላቸው። እኛን አይደለም ራሳቸው ውስጥ እዛው
ሎክ ከራሳቸው ጋር ያለ በፊርቃ የሚለያዩትን እንዲያርዱ ነው የሚፈቅድላቸው ኪታቦቻቸው። አሁን ለማረድ አልደረሱም ዋሃብያዎቹ፣ ቁጥር ትንሽ ናቸው ገና። ቁጥር የበለጡ ቀን ግን ሀባሾቹን እንዳለ ይጨርሷቸዋል። ምን አለ ተበሉኝ፣ ኃይለኛ ክሽክሽ ይከሻከሻሉ። ሀባሹ አክቲቭ አይደለም ሚዲያው ላይ፣ እነኛ ሚዲያው ላይ በጣም ወጥረው እየሰሩ ነው የመስፋፋት ስራ። እንደገና ደግሞ ሀባሽ የነበሩትን ወደ ዋሃብያ የማምጣት ስራ በጣም እየሰሩ ነው። ቲክቶክ ላይ ያሉት ንጽጽር የሚሰሩ 90% ዋሃብያ ናቸው፣ ጽንፈኛው ክንፍ ማለት ነው። ልጆቻቸውን እየወሰዱ ነው። መሬት ያለው አብዛኛው ስለማያውቀው እንደዚህ ልዩነታቸውን ዝም ብሎ በስመ እስልምና ያደገ ነው። ልክ ቁጥር በደንብ የበለጧቸው ቀን ግርፍ አድርገው ከመስጊድ ያባርሯቸዋል። ግርፍ አድርገው ሙሉ እንትኖቻቸውን ይረከቧቸዋል ማለት ነው። አሁን ደግሞ የመንግስትም ድጋፍ አላቸው። አመራር ላይ ያሉት አሁን እነሱ ናቸው። በየቦታው ያሉት እነሱ ናቸው፣ ተቆጣጥረውታል ማለት ነው። እና የሀባሾቹ ጩኸታቸውም ዝም ብሎ አድማጭ እያገኘ አይደለም። አቂዳቸው እጅግ እጅግ ከባድ ነው። መሐመድ አብደልዋሃብን መጽሐፍቶች ካነበባችሁ የትኛውም ገዳይ እንደዛ አይነት መጽሐፍ የሚጽፍ አይመስለኝም። ክርስቲያኖችንና አይሁዶችን ከመግደል በፊት መስጊድ ያለውን አስቀድመ እሳት ልቀቅባቸው እረዳቸው ነው የሚለው፣ በፊርቃ ላይ ልዩነት ያመጣውን። ከዛ በኋላ ወደዛ ትሄዳለህ፣ ምክንያቱም በርህ ላይ ያለውን እንቅፋት አጽድተህ ነው ወደዛ መውጣት ያለብህ ነው የሚለው። አጽድተህ ነው ማለፍ ያለብህ ነው። ስለዚህ በምንም ተአምር ይሄ ገና ሞቶ እዝነትን ማዘን ምናምን ለድራማው ሊሰሩት ይችላሉ፣ ቁጥር እስከሚመጣጠኑ ድረስ ዋሃብያው ከሀባሹ ጋር እስከሚመጣጠን ድረስ ወሳኝ የሚባሉ ቦታዎችን ሙሉ ለሙሉ እስከሚቆጣጠሩ እስከሚይዙ ድረስ ድራማውን ሊጫወቱት ይችላሉ። ልክ ቁጥር ከተመጣጠኑ ግን ከአንዳንድ ነው ጥለዋቸው የሚሄዱት። አንዴ ጥለዋቸው ከሄዱ ደግሞ አይመለሱም። እና ሲሞቱ ጸሎትም ባይዘ አሁንም አዲስ አበባ ላይ እንደዛ ነው እስከማውቀው ድረስ ባሉኝ መረጃ ሀባሹ ዋሃብያው ጋር ዋሃብያ ሀባሹ ጋር ሲሞቱ ዱዓ እንደሚደረገው ሰላተል ጀናዛ ነው የሚባለው እንትን አይሉም፣ አይሰጋገዱም ማለት ነው። ለይተዋል። አሁን ኦዲየንሱ ስለማያውቀው ነው እንዲህ ግልጽ ሆኖ አንዱ ለአንዱ ይሰግዳል አይሰግድም ይወርድለታል አይወርድም ስለማያውቀው ነው እንጂ ይሄ ነገር ተጀምሯል፣ ቆየት ብሏል። እንደዚህ አይነት ነገሮች ተፈጥረዋል። መስጊድም አዲስ አበባ ላይ ኦልሞስት ለይተዋል። አሁን ክልል ከተማዎች እንደዚህ ግልጽ አልሆነም። እንደገና ደግሞ ሚዲያውም ሰው ገና አላወቀውም። እንደዚህ ክፍፍሉ በደንብ እንደዚህ አልታወቀም እንጂ የዋሃብያው ኡስታዝ ሲሞት ሀባሹ መጥቶ እንትን አይልበትም። የሀባሹም ደግሞ ሲሞት ዋሃብያው ሄዶ እንትን አይልበትም። ግን ግልጽ እየመጣ ነው አሁን አንዳንድ፣ ምክንያቱም ከሚቋቋሙት በላይ እየሆነባቸው እየመጣ ስለሆነ ኦልሞስት እነኛም አቅም እያገኙ ስለሆነ ዋሃብያዎቹ አይ በቃ ቦታውን ተቆጣጥረነዋል፣ እንደዚህ አይነቶቹ ተወግደዋል የሚለውን እሳፍ እየተጫወቱ ነው። እንደ በፊቱ ውስጥ ለውስጥ እንስራ የሚለውን ምንም አይመጣም። አሁን ፊት ለፊት ብናወጣውም የሚል አይነት እሳፍ እየተጫወቱ ነው። አብዱ እንኳን ደህና መጣ። እንኳን ቆየ። ደህና መስገናው እንዴት ነው? አለ አልሐምዱሊላህ። መልካም። አንተ ዋሃብያ ትመስለኛለህ። ሙስሊም ነኝ። ዋሃብያ የሚባል ነገር የለም። መልካም። በተቀዳሚ ሀጂ ሙፍቲ ላይ በመሞታቸው ላይ እዝነትን አውርደዋል። እሱን አንተ አይደለም የሚጠይቀኝ። ሙስሊም ነህ እኮ ለምን ታፍራለህ? ለምን ትሳቀቃለህ? አይደለም አሁን እዚህ ጋር ቅድም ራሱ ስታወራ ሰምቻለሁ። ሰላተል ጀናዛ ላይ ዋሃብያዎች አልሰገዱባቸው እንዳየህ አድርገህ ነው ያወራኸው። አይተሃል እኮ። አሁን አንተ ራስህ የጠየኩህን መልስና ከዛ በኋላ እንሄዳለን። እኔም አንድ ሙስሊም በመሆናቸው አዝኛለሁ። አንድ ሙስሊም ዑለማ ናቸው።
መልካም። ስለዚህ ሙስሊም ያንተ ሼክ ናቸው ማለት ነው። የኔ ሼክ ይሁን ምን አገባ ስለ ሙስሊም ናቸው፣ የሰው ልጅ ናቸው። በሰው ልጅ እናንተ በሳጫለ አትበሰጫጭ ቁጣ ይበለ። አዝናሃል አይደለ? አዝናሃል። ምንድነው ነገርኩህ። ስለዚህ በሞታቸው ላይ አዲስ አበባ ቢኖር መስገድ አይቀርም ነበር። ግን ምህረትን ትለምናለህ፣ ምህረትን ትለምንላቸዋለህ። አይ ለማናን አሁንም አላሁ መግፍር ለሁ ነው የሚላቸው የሚልላቸው። ኦኬ ቴንክ ዩ። ስለዚህ የእሳቸው አስተምሮ ያንተ ፊርቃ ነው፣ የእሳቸው ፊርቃ ማለት ነው አይደለሁም? ኡስታዜ ናቸው ብለሃል እኮ። ስለዚህ በእምነት ከተለያየ በኋላ ደግሞ እንዴት ነው አንድ ነው የምችለው? ይኸውልህ ኡስታዜ ናቸው ሳይሆን አንድ ሸክ ናቸው ነው ያልኩህ። አንድ ሸክ ናቸው ነው ያልኩህ። ሼክ የሚለውን ያስማማ በቃ ሼክ ነው የሚለውን ተስማማ። አይ ይኸውልህ ኡስታዝ ናቸው። ኡስታዝ ናቸው። ቆይ ኡስታዝ ናቸው። ኡስታዝ ማለት እሺ ችግር የለውም። እንዳንተ አይ እኔ ኡስታዝ ነኝ ስላልኩኝ ከእምነቴ ጋር ሳትስማማ በስሜ ተመስርተህ እንትን ትላለህ ማለት ነው። ከኔ ጋር ትስማማለህ ስሜ ላይ ብቻ ቤዝር አድርገህ ማለት ነው፣ እምነቴ ሳይሆን አለው። ያ አለ ይሰማል። አንተ አብዱ ከእምነቴ ሳትስማማ ሉክ እምነታችን የተለያየ ሆኖ የተለያየ አምላክ እያመለክን ነገር ግን ስሜ ብቻ ኡስታዝ ስለተባለ አብዱ ምን ያደርጋል? አንድ አይነት እምነት ነው ማለት ይችላል ማለት ነው። ይሄ የዋብያ ታክቲክ ነች። አልተግባባንም እኮ አስጨርሰኝ እስቲ። ማጭበርበሪያ ነች። አይደለም እያጭበረበረን አይደለም። አንድ ሰው ተራ ሆነ ሚዲያ ላይ የሚያጭበረብር ተነስቶ ማንም ስላወራ ዋሃብያ ነው ምናምን ማለት አይወክልም። ሲጀመርም አልጀመረ ያወሩ ልጆች አሉ። እነዛ ልጆች ያወሩት ነገር በእርግጥ ስህተት ነው። ይሄ ነገር ደግሞ ዋሃብያን ወይም ደግሞ አህባሹን አይመለከትም። ስላንተ ነው ያወራሁት። ስላንተ በዛ ተነስተን ያወራው ይሄን ነገር ስላንተ ነው ያወራሁት። እሺ ስለኔ ልንገርህ እውነቱን። ስላንተ ሳወራ በአላህ ላይ ተለያይተ አንድ እምነት ነው የምታምነው ማለት ይቻላል? ይኸውልህ እነሱ ቁርአን ያረጋገጠው ነገር አይደለም ብሎ ሌላ ታዊል የሚባል ነገር አለ። ታዊሉን ሰጥቶታል እነሱ። እኛ ደግሞ በማስረጃ ቁርአን አለ ብለን ስንከራከር ወይም ደግሞ ስናመጣላቸው ምን አገባኝ ታዲያ? እኔ ምን አገባኝ? ሲፈልጉ ቁርአንን ጋርቤጅ ውስጥ ይክተቱትና ይመኑበት። ምን አገባኝ? እኔ ጠየቅኩህ። እኔ የምታምኑት በአላህ ሳትገናኙ በአላህ ተለያይታችሁ አንተ የምታምነውን አላህ አያምኑም፣ እነሱ የሚያምኑትን አላህ አንተ ደግሞ አታምንም። በስም ስለተመሳሰለ ብቻ አንድ እምነት ነው ወይ የምታምነው? አስጨርሰኛ ልንገርህ። የጠየቁን ያለ በቁርአኑ አላመኑም እነሱ። ቁርአኑ ላይ እንትን አድርገዋል ምናምን። ምን አገባኝ ታዲያ? በቁርአኑ እኔ አሁን ለምሳሌ አንድ ሰው መጥቶ እኔ ትክክለኛ መጽሐፍ ቅዱስ አምናለሁ፣ መጽሐፍ ቅዱሱ ላይ ጨምረዋል፣ መጽሐፍ ቅዱሱም አይለውም ብለዋል ካልኩኝ እነሱ ሰዎች ክርስቲያን አይደሉም። በቃ ፔሬድ። መጽሐፍ ቅዱሱም አይለውም ካሉ መጽሐፍ ቅዱሱን ከካዱ እነሱ ሰዎች ክርስቲያን አይደሉም። ኢቨን ክርስቲያንን ብለው ክሌም ቢያደርጉም ክርስቲያን አይደሉም። ለምንድን ነው አንተ የምትጋጋጠው? በቁርአኑ ላይ ጨምረዋል፣ ቁርአኑ ማይለውም ብለዋል፣ ግን ሙስሊም ናቸው። በአላህ ላይ እንለያያለን። እኔ ማመልከውን አላህ አያመልኩም፣ እነሱ የሚያመልኩትን አላህ አይደለም ማመልከው፣ ነገር ግን ሙስሊም ናቸው። እስከ መቼ ነው ዋብያዎች ፖለቲካ መስራት የምታቆሙት? እስከ መቼ ነው ውሸት የምታቆሙት? አስጨርስ። እሺ እኔ ብቻ ላውራ አትበል። እስቲ ታርጋ አዳምጥ፣ ተማር። መማር ነው ያለብህ አንተ። ኡስታዞች ከስር በሴት አካውንት ችግር የለም ና ቆይ ሌሊንግ ኡስታዞች በሴት አካውንት ከስር እንዳይማሩት አንተም በሴት አካውንት ናና ተማር። ሉክ በአላህ ላይ ተለያይተ ልብ በሉ። በቁርአን ላይ ተለያይተ እነሱ ቁርአን ማስተምረውን ነው የሚያስተምሩት። እሺ
እኔ ደግሞ ቁርአን የሚያስተምረው ነው ማስተምረው። እሺ እነሱ ሙስሊም ናቸው፣ እኛም ሙስሊም ነን። ምን ማለት ነው? የአባሾቹ አላህ አካል የለውም፣ የዋብዮቹ አላህ አካል አለው። የአባሾቹ አላህ በሁሉ ያለ ቦታ ነው። የዋብዮቹ አላህ ደግሞ በቦታ ከአርሽ በላይ ነው። የአባሾቹ አላህ እግሩን ጋንም የሚከት ነው። አይምን የዋብዮቹ። የሀባሾቹ ግን እንደዛ አይደለም። የዋብዮቹ አላህ ባት ያለው ባቲውን የሚገልጥ ነው። የሀባሾቹ ግን የለውም፣ ባት የሚባል የለውም። በአላህ ምንም አትገናኝም። ኢቭን አላህ የምንለዩበት በባቱ ነው እናንተ። እነሱ ደግሞ ባት የለውም ብለው ነው የሚያምኑት። በምን ተገናኝተህ ነው? በአላህ ሳትገናኝ አንድ እምነት ነው ምናምነው በምን? እና ለማደንዘዣ የምትላኩ ሰዎች ኮመንት እየጻፋችሁ ሪፖርት አታድርጉ። እንደነገርኳችሁ ከስር ተማሩ። which is time wasting ስለሆነ ማለት ነው። most of time ነው ዌስት የምታደርጉት። ምንም እውቀት የላችሁም። እውቀት ያላችሁ ግን ስገቡ ዲሲፕሊን በሆነ ሁኔታ መጮህ ሳይሆን እናወራችኋለን ማለት ነው። ባላሌ ከተለያየ በኋላ በስም እንመሳሰላለን። እሱ ሙስታዝ ተብሏል፣ የኛም ሙስታዝ ይባላሉ። የማትስ መምህርም ቲቸር ይባላል። የኬሚስትሪ መምህርም ቲቸር ይባላል። የፊዚክስ እና ባዮሎጂም ቲቸር ይባላል። ቲቸር ስለተባለ ብቻ አንድ አካል ነው ማለት ነው እንደ ወገን። ማትስ ያስተማረም መምህር ይባላል፣ ፊዚክስ ያስተማረም መምህር ይባላል። መምህር ስለተባለ አንድ ስም ስለያዙ የሚያስተምሩት ሰብጀክት ተመሳሳይ ነው ይባላል እንደ ወገን። አይ እሱ ሙስታዝ ተብሏል፣ የኔ ሙስታዝ ይባላል። የሚያስተምሩት ቢለያይም ሙስሊም ናቸው። ምን ማለት ነው? መቼ ነው ዋብያዎች ከውሸትና ከፖለቲካ መወጡት? መቼ ነው ከአጋንንታዊ እምነት መወጡት? መቼ ነው ከማጭበርበር የምትላቀቁት? መቼ ነው ከመቅጠፍ የምትፋቱት? ገሃነም ለመግባት? ኧረ ተው ወገን፣ ኧረ ተው ነቃ በሉ እንዴ! አይመጣውም እኮ ዳጊ። ይሄንን ታውቅ ነበር አስቀድመህ? እንኳን ደህና መጣ። እንኳን ደህና ቆያችሁ። አስጨናቂ ውፎ እንዴት ነህ? ሰላም ነህ? አንደና እየሄዱብኝ ነው በአንተ ምክንያት። አዎ አሁንማ እኮ ተስፋ ቆርጦ ከዚህ በኋላ ቲክቶክ ላይ ሻዳ ማሳዝ አያስፈልግም እያሉ ቪዲዮ እየሰሩ ነበር። የሆነ ቪዲዮዎችን አይቼ ታውቅ ነበር? እስልምናው ሰው ነበር ከሰዓት አላህ እንደዚህ እንደሆነ? ኧረ እኔ አላውቅም። አሁን እኔ እንትን ጋስት ላይ ገብቼ እኔ ዋቤ ነኝ ወይስ ሀባሽ ነኝ ብዬ ብጠይቅማ እዛ ነበር የሚገሉኝ። ባለባቱን ነው ባት የሌለውም ብለህ ብትጠይቅ ደግሞ አሪፍ ነበረ። ጅራት ያለው ነው ጅረት የሌለው ብለህ ብትጠይቃቸው አሪፍ ነበረ። በተለይም አብዱን አይነቶቹን ዋብያዎችን ብትጠይቅ ፖለቲካው ላይ ሚዲያው ላይ ምንም አይሉ አብዱ አይደል? ኧረ ተው እባክህ፣ ጊዜያችሁን ዝም ብላችሁ በማይረባ ነገር አትጨርሱት። ቢያንስ ማለት ነው የራሳችሁንም ልጆች መጽሐፋችሁን አስተምሯቸው እስቲ፣ የራሳችሁንም ልጆች። አይ አሁንም ልታለቅስ ነው? ምንም ማለቅሰው ነገር የለም። እኔማ ምንድን ነው ማለቅሰው? እያደረከው እኮ ቤቱን ነው አበላሸኸው። አላረኩም። እኔ በትክክል በተራይ ላውራበት ሰበብ አንተ ጭራሽ በቃ እንደ እኔ ብቻ ላውራ ስትል ኖ እኔ የሰዎች እኔ ቢሰድቡኝም ደንታይ አይደለም። እኔ ግን ቶናቸው በጣም የሚረብሽ ከሆነ ጩኸት ውስጥና ውሸት ውስጥ ከገቡ which is አስጠሊ የሆነ ቦሪንግ ይሆናል። አንደኛ ችግር አንተ ምንድን ነው መረጃ አትጠቅስም፣ ዝም ብለህ ነው የምታወራው። ያ ነገር ደግሞ በጣም ያሰለቻል፣ አድክም ነው የሚሆነው። ያለ መረጃ የሚወራ ነገር በሙሉ ለኦዲየንስ መጠንቀቅ አለብን እኛ። ገባህ? እዚህ ጋር የተቀመጥነው ተረት ተረት የኔንም ያንተንም ሊሰማ አይደለም ኦዲየንስ። ከዛ አንፃር ነው መረጃ ኮት ብታደርግ እኔ ደስ ይለኛል። ትሰማለህ? ያ ትሰማለህ፣ በደንብ ነው የምትሰማው። ወጣኔ ወጣ መረጃ የሚባል ነገር ጠየቀዋ። አብዱ እኮ ችግሩ ምንድነው? በቃ ያወራል፣ በቃ በጣም ይጮሃል፣ እንትን ይላል፣ ቶኑን እንትን ያደርገዋል። እኔ ሰው አውቆ እኮ እየሰደበኝ ቢያወራ እኔ ደስ ይለኛል። ባይዘ ማለት
ስትወያይ ስሜታዊ ልትወድና ልትተቻቻ ይለቃል ልትናገር ትችላለህ። ክርክር ውስጥ ሊመጣ ይችላል። ግን አለውቀት ሲሆን ደግሞ አለውቀት ዝም ብሎ ሳይሰድብ አብዶ አይሳደብም። ለምሳሌ አሁን ግን አለውቀት ነው አለመረጃ ነው የሚያወራው ዝም ብሎ። ይሄ ደግሞ አድክም ነው፣ አሰልቺ ነው። ገባ? አለመረጃ የሚወራ ነገር ዝም ብሎ እንትን ማድረግ ብቻ ይሆናል ማለት ነው። ይሄ ደግሞ አድክም ያደርገዋል ማለት ነው። እና ሉክ በአላህ ላይ ከተለያየህ በኋላ ምንድነው ስለምን አንድነት ነው የምታወራው? የዋብያው አላህ እጅግር ባት ምናምን የተገጣጠመለት ከአርሽ በላይ ያለ ነው። ያባሹ ደግሞ እንደዛ አይደለም። ሶ በአላህ ከተለያየህ ደግሞ ቁርአኑ ምን ይላል? ሱራ 9:113 እስከ 114 ላይ ቢሞቱ ሰላት እንዳሰግድባቸው እዝነትም እንዳለምንላቸው ነው የሚለው። እንደውም መደሰት ነው ያለብህ በመሞታቸው ነው የሚለው። ስለዚህ በአላህ ላይ ከተለያየ መደሰት ነው ያለብህ ካለ ለምን ፖለቲካ ትሰራለህ? እኛ ጋር ስትመጣ የውስጣችሁን በደንብ እናውቀዋለን እኮ ሐዲሱም እንደዛ ስለሚል ማለት ነው። እዝነትን እንዳለምንላቸው ምህረትን እንዳለምንላቸው እያለ ማለት ነው ቁርአኑ። ከቁርአኑ ለምን ትጋጫለህ? እኛ ከሚያዝኑ ጋር እዘኑ ስለተባልን ነው። ሐዋርያ ቅዱስ ጳውሎስ በጻፈልን በሮሜ መልእክቱ ላይ ምዕራፍ 12 ላይ ከቁጥር 12 ጀምሮ ከሚያሳድዷችሁን ጸሎት አድርጉላችሁ፣ የሚረግሟችሁን መርቋቸው፣ ከሚያለቅሱ ጋር አልቅሱ፣ ከሚደሰቱ ጋር ተደሰቱ ስላለ ይህን እናደርጋለን። እናንተ ማድረግ አትችሉም፣ ቁርአኑ ከልክሏችኋል። ዩሬት ነው የሚለው ዩርቱ ምናምን ነገር ትሰማለህ? ቀጥይ የታችን ወጣች። ሚስራ በነገራችን ላይ ይሄ ሁሉ እንትናዳ የሁሉ ቪዲዮ በደስተኛ ያቀርባቸዋል። እሳቸው አላህ ከአርሽ በላይ ነው፣ አላህ ቁርአን ፍጡር ነው። እነዚህ እምነታቸው ነው የተናገሩበት ቪዲዮ አለ። እነሱም ቃል በቃል እየተናገሩ ነው። ይሄ ሁሉ በሞታቸው ደስተኛ የሆኑት ሚዲያ ነው ይህንን ፈሳድ ነው እየረጩ ያሉት ብለው የተሰራባቸው ኪታብ እየተጠቀሰ ደስተኛ የሆኑት በምንድን ነው? በአመለካከታቸው በአስተምሮታቸው። ሰው እኮ በቃ እንዳመለካከቱ መኖር ይችላል። የግድ የሆነ ሃይማኖትን መከተል ካልተከተል በፈቃደኝነት ነው። ነፃ ምርጫ እስካለው ድረስ ከወደደው ከሳባው አምላክ ወደህና ፈቅደህ ነው መገዛት ያለብህ። ተገደህ የምትገዛው አምላክስ ምኑን አምላክ ያደርገዋል? ግራ ነው የሚገባኝ። ወሃቢያ በጣም ነው የሚዘገንነው። ብቻ የገባ ሰው አለ መሰለኝ። ዓለም እንኳን ደህና መጣሽ። ዓለም ዓለም የለሽም። ላውርዳት በቃ ቀጥል። ሚስራ ትቀጥል። ሚስራ ልታወራ ስትል ነው ያስቆምካት። ቆንጨራውን ክባት። ሚስራ ስጠራኝ እኮ ነው እንትን ያልኩት። እኔ ገረመኝ። ምንድነው ታውቃለህ? ከዚህ ሼባ ሰውዬ እንኳን ተገላገልን አለ ኡስታዝ። እኔ አልሻልኩም አምላኬ ይቅር በለኝ። ሰውየው ስለሞተ ደስ ብሎት ማለት ነው። ማ ኡስታዝ እኮ እንደዛ ብሎ ነው ቪዲዮ የሰራው እንኳን ተገላገልን ብሎ። ከባድ ነው። ጌታን ህዝብ ሙሉ ክርስቲያኑ ሙስሊሙ ክርስቲያኑ ሁላ ያለቀሰለት እንደው አምላኬ ይሄ ጊዜ ይለፍና እናወራለን። ያላ ቀጥሉበት። አብዱ ይሰማል። ባላህ ላይ ተለያይተህ አንድ አማኝ ነን ማለት ትችላለህ? ይኸውልህ መስፈርት አለው እስልምና ውስጥ ላይ። አሁን እነሳቸው ለነሱ የታያቸው ነገር አለ በሳቸው አረማመድ ወይንም
ጥያቄውን ብቻ መልስ። እሱማ ያለው እንትኑ ሺያዎችም የታያቸዋሉ፣ አህመድያኖችም የታያቸዋሉ፣ ሌሎቹም ፊርቃ ውስጥ ያሉት የታያቸው ነገር አለ። ሳይታያቸው አይደለም የሚከተሉት እምነታቸውን። አሁን የጠየኩህ እኔ በአላህ ላይ ተለያይተ ለእናንተ ቆይ እንደውም ቀላል ጥያቄ የእምነታችሁ ዋና ምሰሶ ምንድን ነው? ሙሐመድ ነው ወይንስ አላህ? አንድ ላይ ነው። አንድ ላይ ነው። ኦኬ የእምነታችሁ ምሰሶ ሙሐመድ ነው አላህ ነው? ምሰሶ እንዴት መነጣጠል አይቻልም ሲጀመር። ልብ በሉ የእምነታችሁ ዋና ግንዱ ምሰሶ የተመሰረታችሁት ሙሐመድ ላይ ወይንስ አላህ ላይ? የእስልምና አርግ ምሰሶ የሚባሉት 5 ናቸው። ዋና እምነታችሁ ምን ላይ ነው መሰረት ያደረገው? ሙሐመድ ላይ ወይንስ አላህ ላይ? እንዲህ ብሎ አይጠየቅም። አንድ ላይ ናቸው። አይነጣጠሉም። አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ አንድ ላይ ነው። እናመሰግናለን። ስለዚህ እስልምና አንድ ነገር ሳይሆን የሚያመልከው ሙሐመድና አላህን ነው። የእስልምና እምነት የተመሰረተው ሁለት ነገር ላይ ነው። ሙሐመድ ላይና አላህ ላይ ነው የተመሰረተው። መነጠል እንኳን አይችሉም። እኛ ግን የተመሰረት ነው ማለት ነው ክርስቶስ ላይ ነው የተመሰረት ነው። ክብር ምስጋና ይግባውና ለአምላካችን መሰረታችን ክርስቶስ ነው ይላል። እሱ ላይ ነው የተመሰረት ነው። የማዕዘኑ ራስ የሆነው ክርስቶስ ላይ የተመሰረትን መነጠል አችልም። ሙሐመድን ካላህ አላህን ከሙሐመድ መነጠል አችልም። ሙሐመድን ካላህ መነጠል አችልም። ስለዚህ ለማመን የግዴታ ሁለቱም ማመን አለብህ። መሰረት የላቸውም። መሰረታቸው አንዱ መነጠል አችልም። መሰረታቸው ግንዱ ዋናው ቤዝዱ ማለት ነው ሙሐመድና አላህ ላይ ነው። ሁለቱን ነጥለ መናገር በፍጹም አችልም። እናመሰግናለን። እሺ ሙሐመድና አላህ ላይ መሰረት ካደረጋችሁ ማይክን አንሳው አንዴ። ሙሐመድ ውሸታም ነው ብል ሙስሊም መሆን እችላለሁ? አንድ ሰው ሙሐመድ ውሸታም ነው ቢል ወይንም ደግሞ ሙሐመድን የሆነ ነገር ቢሳደብ ለምሳሌ ወይንም ደግሞ ሙሐመድ አንዳንዴ ሾጥ ያደርገዋል እንደዚህ ብሎ ቢያምን ሙስሊም መሆን ይችላል? አብዱ 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 ረና አብዱ ረና አብዱ ያ አብዱ ረተው አብዱ 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 የለውም እንዴ? ነኝ ያለው እኮ መስሎኛል። ኧረ አላህ በደንብ ነው ያለው። ትሰማለህ? እሺ ስማ አንሱልኝ ይላል እንዴ? ከስር ራስን ማንሳት የምችለው ከሰውዬ ይቱና ጅኑና እንዴ? ስንት የላኩልን የራሱ ኢንቫይት። ኤኒዌይስ ሚስራ እንዴት ነው እናንተ ጋር ሀባሾች ነው የሚበልጡት ዋብያዎች? ሀባሾች ነው የሚበልጡት ዋብያዎች ናቸው? ሀባሾች የሉም ብዙ ማለት እንደ የሚያጣላቸው ነገር የለም ብዙ ተስማምተው የሚኖሩት በጣም ጨካኝ ናቸው እኮ በጣም ጨካኝ ናቸው። አንሳሳትም ብሎ የሚያስብ ህዝብ በቃ ገድለን እንኖራለን የሚያስብ ህዝብ ናቸው። ባይደወይ ያ አስቸጋሪ ናቸው። ያ በጣም ጌታን እንደነ እኮ ነው ክርስቲያኑ አይምን የፖለቲካውን ምኑን ገና አልተረዳቸውም። የዋብያውን ምን ያህል ውሸታምና ቀጣፊ እንደሆነ ማህበረሰቡ ገና አላወቀም። ምን ያህል ድራማ እንደሚሰሩ በጣም ውሸታም እንደሆኑ
ማህበረሰቡ ገና አልባነነው አላወቀውም ማለት ነው። እና ገዳይ እንዳልሆኑ ነው አሁን ፊልም ያደርጉ እንትን የሚሉት። ነገር ግን የቁርጥ ቀን ሲመጣ ቁጥራቸው ሲጨምር የመመጣጠን ደረጃ ላይ ሲደርሱ ያኔ ወደ እርምጃ ይገባሉ ማለት ነው። ለጊዜው ግን አሁን ያስመስላሉ። ፍቅር ምናምን ነገር ሊጫወቱ ይችላሉ። እንደዛ ነገር ሊያደርጉ ይችላሉ። ልክ ቁጥር ሲበልጡ ግን ወደ እርምጃ ውስጥ ይገባሉ ማለት ነው። እና ከዛ ድረስ ግን የማስመሰል ስራ በደንብ አድርገው ይሰራሉ። በደንብ መተወን ይችላሉ ማለት ነው። ኤኒዌይስ ጥያቄውን ሰምተሃል አብዱ? አዎ ስታክ አድርጎብኝ እምቢ ብሎኝ ነው። ምን ነበር አልከኝ? ኦኬ በመሐመድ ላይ የተለያይተ ለምሳሌ አንደኛው ስለ መሐመድ ሲያወራ መሐመድ ሊዋሽ ይችላል ቢል ሙስሊም መሆን ይችላል? አይችልም። መሐመድ ይዋሻል ካለ አይችልም። እሺ አላህ ላይ አንደኛው አላህ አካል የለውም እጅ እግር ምናምን ባት የሚባል ነገር የለውም ከአርሽ በላይ ነው የሚባለው ውሸት ነው ቢል ሙስሊም መሆን ይችላል? ይኸውልህ ማረጃ የሚባል ነገር አለ። አሁን ደርሶታል አልደረሰ ለማን ሉክ ላላ ሲሆን መስፈርት አላቸው። አላህን እንኒ ብለህ ብትል ከአንዳንድ ከእስልምና አትወጣም። ከእስልምና አትወጣም። ሙሐመድ ላይ ከሆነ ግን ቀጥታ ከእስልምና ያስወጣዋል። አሁን ለምሳሌ እሱ አካል እጅ እግር አለው ብሎ ያምናል። ውሸት ነው አላህ እጅ እግር የለውም ብለው የሚያምኑ ግን ከእስልምና አይወጡም። እስቲ ሙሐመድስ ያመጣው ለምሳሌ ያወራው ነገር ይሄ ውሸት ነው ቢሉ ቀጥታ ከእስልምና ይወጣሉ የሆኑ ሰዎች። አላህ ላይ ሲሆን ደግሞ ልናገር አላህ ላይ ተለያይታ አትወጣም። አላህ ላይ ተለያይታ አትወጣም። ገረኝ ለቆይ ለሰኝ ታወራለች ችግር የለም። እሺ ቀጥል። ቀጥል። ውሻ ታሳደግ ደግሞ ውሻ ካሳደግ ጅብሪል አይመጣልህም። ውሻ ባለበት ጅብሪል አይመጣም ብሏል። ምንድነው እኔ እሰማለሁ ትሰማለህ? ኧረ ውሻው እንዴት ነው ግን ይፈቀዳል እንዴ? ሐላል ነው እንዴ? ጅብሪል አይመጣም። ማን ወይ ይዞለት እንዲመጣ ነው? መላእክት አይገባም እኮ ከነጭራሹ። በቃ ቤት ያጋንንት መጫወቻ ነገር ያው አጋንንት ብራዘር ነው። አብዱ ወጣ ደግሞ ምንድነው እሱ ይገባል ይወጣል። ልጅ በቃ አታስገባው። በቃ ዛሬ ሙስሊሞች የሉ ምን ሆነው ነው? ሐዘን ናቸው መሰለኝ ነው ቤትህ። ለነገሩ ቤትህ መጥቼ አላውቅም። እኔ ቤት ብቻ ነው የሚወዱት። የኔ ቤት እኮ እኔ መቶ ሰው ገዝቱን እኔ ቁጭ ብሎ እየጠበቀኝ ነበር። ሙስሊም እኔን አስገባኝ የሚል ሰው ቤት ስገባ ብዙም እንትን አይሉም። እኔ ራሴ ቤት ነው መምጣት የሚፈልጉት ስለሚመቻቸው መሰለኝ። እኔ ቤት ነፃነት አላቸው። እንግዲህ በአላህ ላይ አላህን አካል የለውም እጅ እግር ባት ፊት እግር ይገልጣል ይለብሳል ጣት አለው ውሸት ነው የለውም እያሉ እንደገና ደግሞ እሱ ያለ ቦታ ነው እያሉ አይ ሙስሊም ናቸው። መሐመድ ላይ አንዲት ቃል ካለፍክ ግን ሙስሊም አትሆንም። ማን ነው እያመለኩ ያሉት እነዚህ ሰዎች? አላህን ብቻ ነጥለ ማምለክ ትችላለህ? አትችልም። ሁለቱን መነጠል አትችልም። ላኢላሃ ኢለላህ ሙሐመድ ረሱሉላህ ማለት አለብህ። ሁለቱን መደረብ አለብህ። መሐመድን አላህ ላይ መለጠፍ አለብህ። አለበለዚያ ሙስሊም መሆን አትችልም። ሙሐመድ ላይ አንዲት ቃል ካለፍክ ከእስልምና ቀጥታ ትወጣለህ። አላህ ላይ ግን ሺህ ቃላት ብታልፍ አይ ችግር የለውም አትወጣም። አምላካቸው ማን ነው እነዚህ ሰዎች? አንቺ ሚስር አምላክሽ ማን ነበር? እስላም በነበርሽበት ሰዓት እንትን በመጀመሪያ ደረጃ እኔን ከእስልምና ያወጣኝ እኮ ዋነኛው እንትን ራሱ ይሄ ነው። ያለ ነብዩ አላህን መቀበል አትችልም። ሲቀጥል ደግሞ እኮ ይሄን እንዳትቀበል የሚያደርግ ነገር ምን እንደሆነ ታውቃለህ? ከነብዩ መሐመድ በፊት ማለት ነው አንድ ነብይ የለም ሻሃዳ የተያዘበት። ለምሳሌ ነብዩላህ ሙሳ አለይሂ ሰላም ነብይ ነበሩ አይደለ? አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሳ
ያኔ ሙሳ ነብይ ነው የለም እንደዚህ አንድ ነብይ የለም ከነብዩ መሐመድ በፊት ሸሃዳ የተያዘበት ግን እሱን ይዘው አሁን መተው ኢቭን አሽሃዱ አላ ኢላሃ ኢላላህ በስ ያኔ ነብዩ ካላስደገፍክ ከእስልምና ትወጣለህ አንድ ሁለተኛ ደግሞ የሆነ ወደ ነብዩ የሚያዘነብለው ነገር ደግሞ እንደው ታውቃላችሁ አላህን ምንም ብትለው በቃ ምንም ነው ራሱ አላህ ምንም ነው የማይለው ግን ነብዩ በጣም ከባድ ሰዎች ናቸው ባይዘው እኔ በጣም የሚገርመኝ ነገር እኔ እንዴት እስቲ ያስቡ ነብዩ በጣም ከባድ ሰዎች ናቸው ደስ ይላል በጣም ከባድ ሰዎች ናቸው ባይዘው እኔ ግን የምር መናገር ፈልጌ አይደለም ግን በጣም በቃ ይገርመኛል ሳስበው አይሻን ተከበረቻቸው አይሻ ነግራሻለች ማለት ነው አይሻ ከበደ ባይዘ መደገፊያ ሁሉ ያደርግ ነበር ተንፈሳችሁበታል ነብዩ ላይ ስለዚህ መገደል አለባችሁ ቢሉ ነው እሱ ብቻ አይደለም ድምጽሽን ከፍ አድርገሽ መናገራችሁም ታውቂያለሽ ከነብዩ በላይ ድምጽሽን ከፍ አድርገሽ ከተናገርሽ ወንጀል ነው ያስገድልሻል ቁርአን ላይ ወርዷል ይሄ ራሱ ማናቸውም ከነብዩ በላይ ድምጽን ከፍ እንዳታደርጉ በመካደ ተብሏል እሱ ግን ተዋጣ ተነስቶ ይጮህባቸው ነበር እንታ ታውቂያለሽ ሰይጣን መጮህያ ቦታ ብሎ ተራራ ላይ ሄዶ ሁሉ የሚጮህ ነበር ተዋጣዋት እሱ ደግሞ እኔ እኮ ማለት ነው ለዚህ እኮ ነው ሂጄ ሙስሊሞች ቤት እንትን ስሜቴን እንዲህ በቃ አውጥቼ ጥያቄ መጠየቅ ማልፈልገው አሁን ለኔ እኔ ምረዳው ነብዩ መሐመድ ምን እንደሚመስለኝ ሂጄ ብነግራቸው ምን ሊያደርጉኝ እንደሚችል ዝም ብለህ አስበው ሰባተኛ ሰማይ ልኩሻለሁ ሰባተኛ ሰማይ በጣም ነው ይገርመኝ ምን ትገረም ያለሽ አሁንም አይወጣሽን ከዛ ታመሰግኝም እንደ ክርስቶስን ከእንደዚህ አይነት ተረት ባይዘዌ ክርስቲያን ሳልጠመቅ እኔ አሁን አልተጠመቅኩኝ አይደለ ግን በጣም አምንበታለሁ ጌታ ነው የምላችሁ እኔ እንትን ስላልኩኝ ምናምን ሳይሆን በቃ ከከፈርኩኝ ነው ራሱ የአምላክ ጣም የተረዳሁት እኔ ማለት ነው የምር በቃ እንዴ እውነትም አምላክ ስራ ይሰራል ያልኩት እኔ ወደዚህ እንትን ካልኩኝ በኋላ ነውና በጣም እስቲ እግዚአብሔር ሁሉንም ያሳያል አሜን ይርዳሽ በደንብ ደግሞ መንፈስ ቅዱስን ተቀብለሽ ተጠምቀሽ ያለውን እግዚአብሔር ልጅነት ስታገኝ ሙሉ ለሙሉ ስትጠመቂና እንትን ስትይ ይበልጥ ደግሞ ወደ እውነት ሁሉ የሚመራው መንፈስ ቅዱስ በውስጥሽ ሲያድር የሚሰማይ ስሜት አለ የምታገኙ ጸጋ አለ ያ በጣም ባንቺ ውስጥ እንዲሰራ ያደርጋል ማለት ነው የደሞ ትልቅ ነገር ነው እሱን ደግሞ በቅርብ ጊዜ ይሆናል ብለን ተስፋ እናደርጋለን በቅርብ ጊዜ ይሆናል ተስፋ እናደርጋለን ግን ምንድነው እሱ በመርታት መጠንከር ያስፈልጋል ኦኬ ሁለት ሚስራ በርቺ እግዚአብሔር ያበርታሽ እኔ ግን ጥያቄ ያለኝ ቦስ ያኔ አላህ ከግራ እንትን እጃለው እግራሉ ስትባል አንተ ይገደል ተብለ ነበር አይ ቲንክ በሳቸውም ላይ ጭምር ነው ይሄ አዋጅ የነበረው ወይስ ባንተ ብቻ ነው እስኪ ይሄን ቪዲዮ ይዩትና መልስ ሰጥኛላችሁ አንዴ ተሁላና አይበላም ተጎሳው ሌላ ያለ ነው የሚያለው የሰው ልጅ ማን ነው ሰው የሚገለው እኔ ባገኝ ማለት ነው አንገትን ባወርድ ደስ ይለኛል
ለምን እኔ ምን አደረኩ? አለ አይቱ ጋር ነው ሰራውን ስራ ራስህ ታውቀዋለህ። እሺ አንገቴ ምን ያደርግልሃል? ከዚህ ቪዲዮ አንገትህን ላወርድልህ ነው የምፈልገው። ሰው ቆሞ መሄድ የለበትም። አንተ በህይወት እያለ ነብዩን የሚያንቋሽሽ የሆነ ሰው ወላሂ መሳቅ አይችልም። አንተ በህይወት እያለ ይሄ ነው ነብዩ መውደድ ማለት፣ ፊዳ መሆን ማለት ይሄ ነው። ረሱላችን አለይሂ ሰላቱ ወሰላም ሰልቦ ከተወበተ ተውባው ተቀባይነት ያገኛል። ያ ሰው ወደ እስልምና ተመልሷል ይባላል። ወላኪን ግድያ አይቀርለትም፣ ይገደላታል። ግዴታ መሞቱ አይቀርለትም፣ ግዴታ ይገደላል። ገብቷችኋል አይደል? የነብዩ ሰለላሁ ዐለይሂ ወሰለም ሱናን ትክክለኛ ሙስሊም የሆነ ሰው አንድ ታላቅ ዓሊምን በማጣት እንደሚያዝነው ወንድ የቢድዓ ባለቤት በሚሞት ጊዜ እዚህ ሰምታችሁታልና ኤልያስ ዋና ሀሳቤ ምንድነው? እፎይም ያለው አላህ ጀለው አካል አለው ነው ያለው። እሳቸውም እንደዛ ነው ያሉት እና የግድያ አዋጅ አውጃችሁ ነበር። አሁንም እሳቸው በሞታቸው ራሱ ደስ ብሏቸዋል። አዚንክ ቅድም የተናገርነው ነገር አለ። ለኛ ብቻ አይደለም፣ ለክርስቲያን ለምናምን ብቻ አይደለም፣ ለማንም ለሰው ልጅ በሙሉ የማይመለሱ ናቸው። ክርስቲያን የሚባል እንደው ከኢትዮጵያ ቢጠፋላቸውና ሙስሊሙን ይጨርሱታል እርስ በራሳቸው ማለት ነው። ሶ እፎይም ያለው ቅድም ምንድነው ያልጁ አርዳሃል ያለው አላህ አካል አለው። የት ነው ያለው? ከሰማይ ላይ ነው እንደዚህ ነው ብሎ የጠየቀው። እሳቸውም ደግሞ አይባልም፣ በቃ ሮንግ ነው ስህተት ነው ያሉት። ይሄ ለዚህ ንግግር ግድያ እሳቸውም በሞታቸው የተደሰቱት ምንድነው እንደው እንደ እፎይ ዘመቻ ከፍተው ይገደሉ አለማለታቸው በጣም ጥሩ ሰዎች ናቸው። ሼም ይዟቸው ነው፣ ቁጥራቸው ስላነሰ ነው፣ አቅም ስላጡ ነው። ቢኮዝ እንደሚደሰቱ ቅድም ሰምታችኋል። መሞትም እንዳለበት እንደሚገሏቸውም ባይገሏቸው እንኳን ሲሞቱ እንደሚደሰቱ አስተምሮ ጠቅሶ ሲናገር በደንብ ሰምታችኋል። ያም እነዛ መተውፈይን እንደዛ ያውሉ ዘመቻ ሲከፈት የነበረው ልክ እንደሳቸው ልዩነት ትክክል አይደለም ይሄ ብሎ ስለተናገረ ነው፣ ስላስተማረ ነው፣ አላህ የት ነው ስላለ ነው። ይሄ ነው በቃ ዋሃቢያ በግድያ የሚያምን መግደልን የሚያምን አስታወስከው ይሄንን ቪዲዮ ያ አንተን እኮ ነው አብዛኛው በደመ ነፍስ ነው የሚመራው። ከተይ ምናሽ ደግሞ እኮ የሚገርመው ነገር ማለት ነው ከዚህኛው ሳምንት በፊት የውይይት ጥሪ ምናምን ቀርቦላቸው ነበር እኮ ታስታውሳላችሁ? ከማን ነው? ለኡስታዝ ለሀጂ ዑመር የውይይት ጥሪ አላህ ካርሽ በላይ ነው በሚለው የውይይት ጥሪ ተጠርተው ነበር እኮ ሳይመጡ አለፉ። ምን እሳቸው ሳይመጡ ይሄ ሰውዬ እኮ ለእኔ ጥሪ አቅርቦልኝ ከዛ በኋላ እኮ ነው እኔ እንግዲህ ያወጁብኝ። ይህንን ሰውዬ ራሱ ይህ ኡስታዝ ራሱ የእሳቸው ጦስ ተመሳስሏል። ተቀብሎ ምናምን ተንጫጭቷል። እንዲህ አስቀረሰውት ቅይር ራሱን ያቀረበልኝ። ኤኒዌይስ ግን ምንድነው እሱ ማወቅ ያለበት ሰው እያወቀ ነው ሰው እኔ ቲክታክ የሚጠቀም አልመሰለኝ ነበር ጌታ ግን ሳየው የውይይት ጥሪ ቀርቦላቸው ነበር ማለት ነው እና አልተቀበሉም። አሁን እዛ ሄዳችሁ ተወያዩበትና ቪዲዮ አምጡት። ያው እንደ ሀሳብ ነው እንትን እኮ ነው ባይዘ እሱን ያደረጉት ይኸውልሽው እንደማይቀበሏቸው ስለሚያውቁ ነው። ማለትም እዚህ ቲክቶክ ውርጋጥ ወይ ጋር መተው ያያሉ እንዴ? ኦኬ እሺ ነው ለማን ነው ሀጂ ቱፋ ነው የሚባሉት ለአዲሱ ፕሬዝዳንት መጅሊሱ መሪ ጥሪ ባቀርብ ይመጣልኛል እንዴ? ባይዚ ንቀትም እኮ ነው። ኦኬ ሰንበዲ አሁን ተነስቶ ለአባታችን አባ ማቲያስ ሊያቀርብ ነው ብፁዕነታቸው ብድግ ብሎ አንድ እንትን ብሎ እና እንዴት ነው ወዴት ነው ወገን እንዴት እያሰብን ነው ነው የሆነ ያልተከተቡት የሆነ ክትባት የሚጎላቸው ነገር አለ ወገኖቻችን። አይመጣውም እኮ ገባ እንደማይወያዩቸው እንደማይመጡ ሲያውቁ ጥሪ ያቀርባሉ ማለት ነው። ላይ የሆነ ጫፍ ላይ መንጠራራት እንደማይሆን ስላወቁ ማለት ነው።
ማይመጣን ሰውዬ ብጠራ ውይይት ጥሪ አቅርበዋል እባላለሁ አይነት ስታፍ ማለት ነው። ማይመጣውን ማይሆነውን ይሄ ንቀትም ነው። ባይዘይ ንቀትም ነው። እንወያይ ብሎ መጥራት በራሱም ንቀት ነው። አይመስላችሁም? ንቀትም ነው፣ ስድብም ነው። አይመጣውም፣ አይደረግም እንጂ አንተ እያለ ሊያወራቸው ነው፣ አንተ እያለ ሊያወራቸው ነው። እስኪ ያስባችሁ ታስልክ ዘው ቲክቶክ ላይ እንደዚህ ስልካቸውን እያደረጉ ኮስት ገብተው ውይይት ሲወያዩ እንደዛ ማሰብ እንደዛ እንዲወያዩኝ ብሎ ማሰብና መጥራት በራሱ ነውረኝነት ነው፣ ነውር ነው። ደረጃችንን ጥጋችንን አወቃለሁ እኮ ጭንቅላታችን ስለማይጠቀሙ እኮ ነው። እኚህን አባት ኑና ቲክቶክ ላይ ቲክቶክ ክፈቱና ኮስት ገብተን ዲቤት እናድርግ። ምን አይነት ጥልዝ ማይንድ ነው ያላችሁ? ምን አይነት ፍልጥ ጭንቅላት ነው የተሸከማችሁት? ቲክቶክ ላይ ኑና ከዛ ኮስት ትልኩና ታብታብ አድርጉ እያሉ ከዛ ስልክ እንትን እዛው እንደዚህ ካሜራ እያዞሩ እዚህ ጋር እንደዚህ ይላል እያሉ ዲቤት ያደርጉ ካንተ ጋር። ከምር ስንት አይነት ጥልዝ ፋራ አለ በእናታችሁ። እሺ እኔ ለአዲሱ ፕሬዝዳንታችሁ ጥሪ ያቀረብኩለት ይመጣል ያቀረብኩለት ለሀጂ ቱፋ ያቀረብኩለት ኮስት ይግባና ይወያየኝ። እስቲ ዋብያዎች እስቲ ለተቀዳሚ ሀጂ ሙፍቲ ኮስት ዲቤት ልታደርጉ ዲቤት እንደጠራችሁት እኔ ለእናንተ ኡስታዝ ሼካችሁ አቀረብኩኝ። ይኸው ተቀዳሚ ሀጂ እንትና ቱፋ ይምጣና በኮስት ዲቤት ያደርገኝ። ይሄ ንቀት ነው፣ ስድብ ነው። በቃ እንደ አባትነታቸው እናከብራቸዋለን። ናና ኮስት ገብታ ቲክቶክ ክፈትና ከኔ ጋር ዲቤት አድርግ። ኧረ ተዛ ነገ ወጣው እኮ ለኛ ለብፁዕናታቸው ለአባታችንም አንዱ ወጠጤ መጥቶ እኮ ኑ ይወያዩኝ ሊል እኮ ፈሩ። አልተወያዩኝም፣ ይኸው ጥሪ አቅርቤላቸው አልተቀበሉም ሊል እኮ ነው። ይኸው ለዋና ፓትርያርኩ ጥሪ አቅርቤ አልመጡም ሊል እኮ ነው። ኧረ ጉድ! ምን አይነት ጭንቅላት እኮ እንዳላቸው ማለት ነው። ሶሪ እኔ ጭንቅላታችሁን በጣም ነው የምጸየፈው። ይቅርታ አድርጉልኝና ዋብያዎች ይቅርታ አድርጉልኝ። አትጠቀሙትም። ለውሸት ብቻ ነው ትጠቀሙበት፣ ለተንኮል ብቻ ነው ትጠቀሙበት። ለተንኮል ለውሸት እና ለመግደል ነው የምትጠቀሙበት ጭንቅላታችሁን። ጋራጅ ገብቶ ራሱ የሚጸዳ አይመስለኝም። ብዙ ነገሮቹ ተፈታተው እንደገና መገጣጠም አለባቸው። ሶሪ ቱ ሴይ ዲስ። ቡራቅ ነቢዩ መሐመድ ይላሉ በዚህ ፈረስ ነው እየጋለ ወደ 7ኛ ሰማይ እየሄደው ይላሉ። አረ የትንሽ ነው አላወቃትም እንዴ? ቡራቅ ቃዘበኛለች። ፎሎ አድርጓት ጋይስ፣ ፎሎ አድርጓት። ቃዘብ ካለ ፎሎ ትንሽ ወዛገብኝ ነው። ለማንኛውም ፎሎ አድርጓት። ቪዲዮ መስራታችን ነች መስለቀተች ነች። ሌላ አካውንት ሁለተኛ አካውንት አመጣ ነው። ኦኬ ቤላ እንዴት አመሻችሁ? ዲቫ እፎይ ሁላችሁም ከላይ ያላችሁ አንድ ላስተላልፍ እስቲ 600 ምናምን ሰው አለና አንድ አዲስ ቪዲዮ የመልስ ቪዲዮ ሰርቻለሁ ምናምን ነገር ገብታችሁ ያው የሚደረጉ ነው እና እዚህ 600 ሰዎች አላችሁና አንዴ ገብታችሁ በደንብ ላይ ሪፖስት አድርጉ እና አመሰግናለሁ። ያ ቤላም ልጅ ነች። እንትን አድርጉላት፣ ሪፖስት ኮፒ ሊንክ አድርጉላት። ምላሽ እየሰጠች ነው። ጎበዘታችን ነችና አበረታቷት። ቪዲዮቹ እንትን እንዲሉ ኮፒ ሊንክ ምናምን አድርጉላት። ቀጥል ኡስታዝ። 600 ሰው አለ። 5800 ነው አካውንቷ። አትሊስት 6000 ከተቷት። አሁን የፈጠነ ፎሎ አድርጓት። የፈጠነ አጠቅምም ብዙም ያው
አትጎዳል። ፎሎ አድርጓት ቶሎ አሁን የፈጠነ አትረባም እኮ ግን ዝም ብላችሁ ፎሎ አድርጓት። አፍጥኖ ትረባለች። ኧረ ቤላ አሪፍ ልጅ ነች። ተው ረቦስ እርግጠኛ ነህ? በቤላ ተማመንባታለሁ። ኦኬ እሺ 6,000 ከተቷት አሁን ቢያንስ ሰምተሻል። ደግሞ እንዳታሳፍሪኝ ትላለህ። ያንተስ እንግዲህ ነው። እሺ 6,000 ከተቷት ያላችሁ ሰዎች ወዲያውኑ ነካ አድርጉና ከተቷት። ሁለቴ ፎሎ አድርጓት። ሁለት ጊዜ መጀመሪያ ትጫናላችሁ ፎሎ፣ ከዛ ደግማችሁ ፎሎ አድርጓት። ሁለት ደብል ይሆናል። አፍጥኑት እንዴ! 100 ሰው አላደረገም እኮ እስካሁን። ምን ሆናችሁ ነው? በፊት ያደረጋችሁ አርታችሁ እንዴ ያላችሁት እንዳለ አፍጥኑ። አይመን እንዴት ነህ? ሰላም ነው እፎይ ቃል ሁላችሁም እንዴት ናችሁ? የሚያስገነው የትኛውን አላህ ነበር የምታመልከው አንተ? እኔ መንፈስ የተባለውን እግር አልባውን ነበርክ? እግር አልባውን ነው። የኛ ቤትም እንደዛ ናቸው። ኦኬ አባሽ ነው። ኦኬ ነግረኸኛል። ለካ ማዘር እንደዛ ነች። ወንድምስ? መንፈስ የሚባል እንደ ወንድሜ እንደዛ በሳውን አካል የለውም ማለት እግር የሌለውም ለማለት። ኦኬ ወንድምስ? እሱም እንደዛው ነው። ሴም ኦኬ አስቸጋሪ እኮ ነው። የእነሱ ማቂዳ እኮ አስቸጋሪ ነው። በዚህም የለም በዛም የለም በዚህም እሺ ምንድን ነው? አይ በቃ አለ ቦታ በቂያማ ቀን እናየዋለን። እሺ ያለ ቦታ እናየዋለን። ያለ ቦታ እንዴት ነው ልታየው የምትችለው? እይታ ራሱ ቦታን ይፈልጋል እኮ፣ ሪፈረንስ ይፈልጋል እኮ። የምታየው ነገር አቅጣጫ አለው። አለ አቅጣጫ እንዴት ነው የምታየው? የጦዘበት ንግግር እኮ ነው። አንድ ነገር አለ አቅጣጫ ልታየው አይችልም። ወይን ከፊት ነው ወይን ከኋላ ነው ወይን ከላይ ነው ወይን ከታች ነው ወይን ከጎን ነው ወይን ከግራ ነው ወይን ከቀኝ ነው። ከነኚህ ውጭ ልታየው አይችልም። አንተ ፍጡር ነህና እናየዋለን፣ ግን አለ አቅጣጫ ነው የምናየው። ምን ማለት ነው? የዞረ አስተምሮ ነው እሱ ራሱ የተመታና የዞረ ነው። አትሊስት እንደ ዋሃብያዎች ፍጥጥ ባለ ሁኔታ አይገሉንም በሚለው ነው እንጂ ያው እኮ ነው። ግን ያው እንደ ዋሃብያዎች አስተምሮቱም ላይ ደግሞ አሁን ዋሃብያዎች የዋሃብያ አስተምሮ በጣም የተመታ ነው። የወደቀ ፊሎሶፊካሊ የወደቀ ነው። የሀባሾቹ የተወሰነ አይምሯቸውን ስለሚጠቀሙ የተወሰነ ሊብራራ ይችላል። ግን እንደዛም ሆኖ ደግሞ የሀባሾቹ መረጃን ቤዝድ ያደረገ አይደለም። ብዙ ነገሩ መረጃን መቃንት ማድረግ የመካድ ስራ ውስጥ ስለሚገባ አስቸጋሪ ያደርገዋል። የዋሃብያዎቹ ግን በቀላሉ አይምሮን ለሚጠቀም ሰው የዋሃብያ አስተምሮ የሞተና የተመታ ነው። ብዙም እንትን አይልም ማለት ነው። ሰው ባይዘ መሐመድ አንድ እንደውም ታሪክ የሆነ ሐዲስ ታስታውሳለህ? የሚያስታውስ ማን ነው? ይሄ መሐመድ አብደለ ኡበይድ ነው ኡበይ ነው አይደለ? ማን ነበር የሚባለው? የታላ አባት ሲሞት ታስታውሳላችሁ? መሐመድ ሄዶ ሬሳውን ከመቃብር አውጥቶ ለአጩን የጋተው። ኦኬ እሱን ሐዲስ እኔ እኮ አላወቅኩትም። እሱን ሐዲስ አንተ በጣም ታንተን ትለዋለህ እና አላስኩትም። 2011 ታስታውሳላችሁ? ኢትዮጵያ ውስጥ የሆነ ፓስተር ወለጋ ላይ ሄዶ ከመቃብር ውስጥ አወጣለሁ ህልም አይቻለሁ ምናምን ብሎ አስታወሳችሁ? ምን አስታወስኩት? አፍሪካ ሀገር ውስጥ ተደጋጋሚ ነው እንደዚህ አይነት ታሪክ። ያ ባይዜ ሊፎግሩበት ይሞክራሉ እንጂ ማሜም ከመቃብር ልታወጣ እኮ ሞከረችና ወጣችና ልታስነሳ ነበር ሀሳቧ በፊት እና ጭኑ ላይ ተቀመጠ። ከዛ
ምራቅ ይፈውሳል ብሎ ተናግሯል። አስቀድሞ በሽተኞችን ይፈውሳል ምህረትም ይሰጣል ብሎ እንትን ብሎ ነበረ። ምራቅ ፈውስ ይሰጣል አላል ብላ ታምናለች ማሜ። እንደዛ ማስተምራለች እና ብድግ አድርጋ ጭኗ አላስቀመጠች እና ምራቋን ጨመረችበት። ስታየው አይነሳም። ያኛው ፓስተር ገገማ ነው ይነሳል አለና ኤክስፔክት አድርጓል። በህልሙ ያየው ይሄንን ብቻ የሆነ ቅዠት አይቷል። ሄዶ አስነስቶ ካያችሁ ተኛበትና በላይ ካይ እያለ ጮህ አይደለ ሲያይ ቢጮ መጨረሻ ጉሮሮ ነው የተዘጋው። ማንም ይነሳ የለም። ይሄንኛው ግን ማሜ እንደዛኛው በላይ ከኢ እንዳለው ፋራ አይደለም። አወጣው፣ ጭኑ ላስቀመጠው፣ አፉን ከፈተ፣ ለሀጩን ጋተው። ለሀጭ መድኃኒት ነው ብሏል። ሲያየው አይነሳም። ያለው አማራጭ ምንድን ነው ማሜ? በልብስ ሽፍንፍን አደረገና ቅበሩት አለ። ከዛ በኋላ ምን አይነት ሲስተም አመጣ መሰለ? አላህ ለማንም ሰው ምህረት አትለምን ብሎኛል ብሎ ቁርአን ክፍል አወረደ ማለት ነው። በመቃብር ቦታ ሄደ ለማንም ሰው ሙስሊም ላልሆነ ምህረት እንዳለምን፣ እሱ ደግሞ የሞተው ሙስሊም ሳይሆን ነው አለ። ሰዎቹ አሁን ሎክ ያስነሳውን ብለው ኤክስፔክት አድርገው ሲጠብቁ መገለጥ መጣብኝ፣ ለማንም ሙስሊም ላልሆነ ምህረት እንዳለምን እንደውም ብሎኛል አላህ ብሎ ሱራ 9:113 ክፈተውና አንብበው። የቁርአን ክፍል አወረደ ማለት ነው። የቅርብ ዘመድህ እንኳን ቢሆን እንዳለ የምንለጠብ እያለውኝ። ስለዚህ ያልተነሳው ምህረት የሚያልተቀባይነት ያላገኘው ሙስሊም ስላልሆነ ነው። በቃ እንዳለ ምን ተብያለሁ። አሁን ማን ነው ሰውን አስነሳው ብለህ አትልም። ተዛዳ ምን ትላለህ? ለቅርብ ሰው እንኳን ቢሆን አለምንለት ብሎኛል አላህ ተቆጣኝ ሲል ከዛ ሰዎች ወይኔ እኔ ከሞትኩ በቃ ገቡት። እነሱም ደግሞ ለሆነ ሰው ለሞቱ ሄደው ጠይቀው ከሆነ እንትን ይላሉ፣ ይወዛገባሉ ማለት ነው። ስለዚህ መገለጥ መጣልኝ አለና እችኛዋን አመጣ ማለት ነው። ኦኬ እንደዚህ ይላል ክፍሉ። መሐላዎቻቸውን ባፈረሱ ኦኬ ቢያፈርሱ ነው የሚለው። እሺ አይ ቲንክ ስንት ነው የከፈትከው? 12 ነው። ከ12 ነው 113 ነው ያልኩህ። 13 ነው እንዳልኩህ 9113 ኦኬ ሶሪ ማሜ እኮ ይቀልደዋል፣ ይሰክሰዋል በእናትህ። እሺ ለነብዩና ለነዚያ ላመኑት ለአጋሪዎቹ የዝምድና ባለቤቶች ቢሆኑም እንኳን ከተገለጸላቸው በኋላ ምህረትን ሊለምኑ የሚገባ አልነበረም። እቺ ክፍል ምንድነች? ከዛ ጋር የተያያዘች ነች። ምን ሊሉ ምህረትን ሊለምኑ አይገባም ነበር። ከዛ በኋላ ይሄንን ሲላቸው ምን አሉት መሰለ? ቻሌንጅ ያደረጉት እንዴ ኢብራሂም ለእናትና አባቱ መቃብራቸው ላይ ሄዶ ለምኖ የለ እንዴ አሉት። ከዛ ምን ብሎ ቢያመጣላቸው ጥሩ ነው? ከፍ አድርገው የኢብራሂም ለአባቱ ምህረትን መለመን ለእርሱ ገብቶለት ለነበረው ቃል ለማውሳት እንጂ ለሌላ አይነበረም። እርሱም ያለ ጠላት መሆኑ ለእርሱ በተገለጸለት ጊዜ ከእርሱ ራቀ፣ ተወው። ኢብራሂምን በእርግጥ በጣም ርሩና ታጋሽ ነው አለ። ተከልክያለሁ ሲላቸው እንዴ አባቱ ኢብራሂም ሙስሊም ሳይሆን ለምኖለት የለ እንዴ ሲሉት አይ ቃል ኪዳን ስለገባ ነው ለምንልሃለሁ ስላለው ነው ለምን ሉክ ይሄንን ያላቸው አስቀድሞ ግን ሱራ 17:23 ላይ ክፈትልኝ ማሜ እኮ ይቀድዳል፣ ይሰክሳል። ጥሩ እሺ ሱራ ስንት ላይ ከፈትከው? ሱራ 23 እንዲህ ይላል። ጌታህም ልብ በሉ ጌታህም እንዲህ ሲል አዘዘ።
ጌታም እንዲህ ሲል አዘዘ፣ እርሱን እንጂ ሌላን አትገዙ። በወላጆቻችሁ መካከል ሉክ በደንብ አስተውሉ። በወላጆቻችሁ መካከልን ስሩ። በአንተ ዘንድ ሆነው አንዳቸውም ወይንም ሁለታቸውም እርጅና ቢደርስ ፎህ አትበላቸው፣ አትገላምጣቸውም። ለእነርሱ መልካምን ቃል ተናገራቸው። ለወላጆቹ ለቤተሰቦቹ ከፍ አድርገው። ለሁለቱም ከእዝነትህ የመውረድን ክንፍ ዝቅ አድርግላቸው። ጌታዬ ሆይ በሕፃንነቴ በርህራሄ እንዳሳደጉኝ እዘንላቸውን በል። ምን በል? እዘንላቸው በል። እዛ ጋር ቅድም ደግሞ ያሳየው ምን ይላል? ምሕረት እንዳለ ምንላቸው፣ እዝነት እንዳለ ምንላቸው ነው። አዎ አስቀድሞ ይሄ ነበረ። እንደማይነሳ ሲያቅ አትዘን ተብያለሁ አለ ማለት ነው። ያንን በዚህኛው አፈረሰው፣ ይሄንን በዛኛው አፈረሰው። ከዛ እንዴ ኢብራሂምም እኮ ለምኗል ሲሉት ኖ ኢብራሂምም ቢለምንም አንተ ለገባ ነው አላቸው ማለት ነው እዛው